መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አሊያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ። ሰቅጣጩ መግለጫ። ከሰቅጣጩ መግለጫ ወደ እርስ በርስ መገዳደል የሄደው ቡድን የዘመነ ካሴ አፋብን ስትራቴጂካሊ አንድ መሆን አቅቶት በክፍፍል ከወጣ በኋላ ዛሬ ላይ ወደ መገዳደል ተዟዙሯል። አዲስ ኮምፓስ የሚደርሰው ተጨባጭ መረጃዎችና በአደባባይ የተገለጡ መግለጫዎች የሚያመላክቱት ነገር ቢኖር ይሄ ቡድን እርስ በራስ እየተገዳደለ መገዳደሉ ደግሞ አውራጃ ከአውራጃ እርስ በራስ እንደሆነ ጭምር የሚያሳይ ነው። ከዚህ ውስጥ አንዱ በጎንደር ያለው ከጎንደሩ ጋር እርስ በራስ የሚገዳደልበት ነው። የጎጃሙ ከጎጃሙ ጋር እርስ በራስ የሚገዳደልበት እና በሴራ አንደኛውን ሴራ ፈጸመብኝ ብሎ የሚልበት ነው። የሸዋውም እርስ በራስ ባይገዳደልም ከነዘመነ ካሴ ጋር ስትራቴጂክ ጉዳዮች ላይ ልዩነት አለኝ በሚል እንዲሁም ከእስክንድር ነጋ ጋርም ገፍተነዋል በሚል ክፍፍሉ በከፍተኛ ሁኔታ ተጠናክሮ ቀጥሏል። ዛሬ የምናገኛቸው አንዳንድ መረጃዎች እንደሚያሳዩት በቪዲዮም በተለያየ መንገድም የተሰሙት በተለይ ሰሞኑን በጎንደር አካባቢ የተፈጸመው ነገር ወደ መገዳደል እየሄደ መሆኑን ነው እና አንደኛው ቡድን የጋራ መግለጫ ወጣን ከሚለው ተለይቶ መግለጫ ወጥቷል። በድምጽም የወጣ መግለጫ ነው። መግለጫውን እናሰማችሁና ወደ ዝርዝር ውይይቶች እንሄዳለን። ከአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ የተሰጠ መግለጫ። ኃላፊነት በጎደለው ስራ ውስጥ የለንበትም። ፖለቲካዊ ምጣኔ ሀብታዊና ማህበራዊ ቀውስ ውስጥ ከገባ ማህበረሰብ አብራክ የወጣ ታጋይ ኃላፊነት ይሰማዋል። በህልውና አጣብቂኝ ውስጥ ካለ ህዝብ የተገኘ ታጋይና አመራር ደግሞ ራሱን የካደ ፍላጎቱን የገደለ ለፍትህ ለሐቅና ለሰብአዊ ክብር የመነነ ጽኑ ታጋይ ነው። በየጊዜው የትግል ሂደቱን ከጓዶቹ ጋር ቁጭ ብሎ ይገመግማል። እንከኖቹን ያስተካክላል። አጥፊዎችንም ተጠያቂ ያደርጋል። የትግል እድገትም ሆነ ድል አድራጊነት በትግል አመራርና በታጋይ ውስጥ በሚሰፍን ጥብቅ የአሰራር ዲሲፕሊን መሆኑ አጠያያቂ አይደለም። በየትኛውም ትግል ውስጥ የግለሰብም የቡድንም ፍላጎቶች ይከሰታሉ። እነዚህ ነጣይ ፍላጎቶች ለተያዘው ትግል የወል ፍላጎት መገዛት ካልቻሉ ትግሉንም የትግል ተቋምንም ይበትናሉ። እንዲህ ያሉ ጉዳዮችን ቀድሞ ለመከላከል መሪዎች
አሰራርን፣ ራስን፣ ትግሉን፣ አመራሩን፣ አባላቱን ከትግሉ መርህና አሰራር አንጻር እየገመገሙ ማስተካከል ይገባል። ከዚህ አንጻር በላይ ዘለቀ ዕዝ ውስጥ የገጠመን ተነጣይና ከሌላው አካልም ነጣይ አካሄድና አሰራርን ማረም ይቻል ዘንድ የበላይ ዕዝን ጉዳይ በበላይ ዕዝ ቀጠና በጠቅላላ ጉባኤ በውይይት ገምግመን ለማስተካከል የተቀመጠው አቅጣጫ መስመሩን ስቶ ትግል በታኝ አካሄዶችን አዋልዶ ተከስቷል። ከወርሃ የካቲት እስከ ሐምሌ 18 2018 ዓመተ ምህረት በላይ ዕዝ ውስጥ ተደጋጋሚ የአሰራር ጥሰቶች ሲደረጉ ሕግ፣ መርህ፣ አሰራር እንዲጠበቅ ስንጮህ ባጅተናል። ሰሚ ግን አልተገኘም። ቀደም ባሉት ወራት ያቀረብናቸው የአሰራር ተጠይቆች፣ የመርህ ጥሰቶች በሙሉ ሰሚ አጥተው ኃላፊነት የሚሰማው ጠፍቶ ሐምሌ 5 2018 ዓመተ ምህረት የወጣውን ሰቅጣጭ መግለጫ አሰምቶን ሳያበቃ ሐምሌ 18 2018 ዓመተ ምህረት የአንድነት መዋቅር በሚል ለሚዲያ ይፋ የተደረገው ጽሑፍ ህዝብንም ታጋዩንም አንገት ያስደፋ ተግባር እንደሆነ መግለጽ እንወዳለን። አንድነት የሚገነባው በአጭሩ በአንድነት ስም ተደልድሎ የተቀመጠው መዋቅር አንደኛ ለተደጋጋሚ ጊዜ መርህ የተደፈጠጠበት፣ ቅድመ አንድነት በግምገማ የሚጠየቁ አካላት ሳይጠየቁ፣ የሎጂስቲክስና የፋይናንስ ኦዲት ተሰርቶ ተጠያቂነት ሳይረጋገጥ፣ በግለሰቦች አማካኝነት የተወሰዱ የየኮር የቡድን መሳሪያዎች ተመላሽ ሳይደረጉ፣ በየቀጠናው በዝርፊያ፣ በሰዎች ተደጋጋሚ ግድያ፣ በመርህ ጥሰት ሊጠየቁ ሊገመገሙ የሚገባቸው አካላት ላይ ሊሰሩ የሚገባቸው ጉዳዮች ሳይሰሩ የተሰራ አንድነት ሳይሆን ጽኑ ልዩነትን ያሰፈነ መሆኑ። ሁለተኛ አካታችነት የጎደለው በመሆኑ በሙያ በአሃድ በትግሉ መታመን በተጋድሎ በኮርና በክፍለ ጦር ጭምር የተሻለ አፈጻጸም ያላቸውን አርበኞች በተጨባጭ የገፍ ሙሉ እንድትሰሙ የፈለኩት ምንም የሚቀነስ የሚጨመር ተቆራረጠ ምናምን የሚል ሀሳብ ውስጥ እንዳይነሳ ስለፈለኩኝ ነው። በእርግጥ ነው ብዙዎቹ የዚህ ዲያስፖራ ያለው የአማራ ጽንፈኛ ታጣቂው ደጋፊ ሚዲያዎች ደብቀውታል፣ እንዲሰማም አልፈለጉ። እኛ ደግሞ ጎልጉለን አውጥተን ብቻ ሳይሆን ያው ከተባባሪዎቻችንም ጋር የምናቀርበው ነው እና ይሄ ቡድን እንደው በአይምሯችሁ እንዲሳል ቀድሞ የነዘመነ የነበረው ቡድን ነው። ይሄ አፋብን የሚባለው ከመመስረቱ በፊት ሁለት ነበሩ አይደለ? እንደምታውቁት የእስክንድር አፋሃድ የሚባልና አፋብሃ ነው መሰለኝ ደግሞ የዘመነ። አፋብሃ የሚባለው ቡድን ይሄ አሁን ያለ የምታያቸው ሰዎች አፋብሃ የሚባለው ከነዘመነ ጋር የነበሩት ናቸው። አፋብሃ የሚባለው ቡድን እነ እስክንድር ወደ አንድ አፋብን መጣን ከተባለ በኋላ እዛ ውስጥ የገባ እንትናም አፋድም ሌሎቹን ረዳት ፕሮፌሰር ምናምን የሚባሉት ወደ አዲስ አበባ ሲሄዱ እስክንድር በካልቾ ተበቶ ሲወጣ የሆነ አስራደ ምናምን የሚባለው ተሰብስቦ ገባ እና ጊዜና ቀን ጠብቀው ነው አሁን እንግዲህ እርስ በራስ እየተደባደቡ በኋላ አሳያችኋለሁ፣ እንደተገዳደሉ የሚያሳየውንም አሳያችኋለሁ። እና ይሄ ማንደፍሮ የሚባለው ነው። ማንደፍሮ የሚባለው ቀድሞ አፋብሃ የሚባለው ውስጥ የነበረ ነው። የጎንደሮች ነው፣ ግልጽ እንድትሆኑ። ሊሞ ከምከሞች ናቸው እነዚህ። እኔ ሊሞ ከምከማውያን ብያቸዋለሁ። ሊሞ ከምከማውያን ያልኳቸው ከምከሞች ስለው የከምከም አካባቢ ሊሞ ከምከም የሚባል አካባቢ አለ። እኔ ስም አካባቢ እያሳነስኩ አይደለም። የሊሞ ከምከም ማዕከላዊ ጎንደር መሰለኝ እዛ አካባቢ
ያሉ ናቸው እና ይሄ ኃይል መጀመሪያውኑ ከአፋብኃ ከሚባለው ጋር ያለ ነው እና እነ ማንደፍሮ ነው የሚባለው። እንግዲህ በወቅቱ የወጣውን መግለጫ በአንድነት ውስጥ የለንበትም፣ ተነጣይና ነጣይ አሰራር ነው፣ መስመሩን ስቶ ትግሉ በታች ደረጃ ደርሷል፣ በታኝ ደረጃ ደርሷል፣ ይቅርታ፣ የወጣው መግለጫ ሰቅጣጭ ነው የሚልም ነው እያነሱ ያሉት መሆኑ። ሶስተኛ ከነባራዊ ሀቅ ጋር የተጋጨ መሆኑ። በዚህም ከፍተኛ ወታደራዊ ኃይል ያለው እዝ የሆነው በላይ እዝ ሆኖ እያለ ዋና ዋና የወታደራዊ መዋቅሮችን ለጠቅላይ ግዛት እዙ የተሰጠበት አንዳችም አመክንዮ ባለመኖሩ በርካታ ክፍለ ጦሮችንም ሆን ተብሎ ተወካይ እንዳይኖራቸው መደረጉ። አራተኛ ቀደም ባሉት ወራት ሲቀርብ የቆየው ጥያቄ የመርህ ሆኖ ሳለ የስልጣን ጥያቄ በማስመሰል ሁለት የእዝ ሰብሳቢ በማድረግ ለሰራዊታችንም ለህዝባችንም ለቀጠናችንና ለታሪካችንም የማይመጥን በአንጻሩ አንገታችንን የደፋንበት በመሆኑ። አምስተኛ ተሰራ የተባለው መዋቅር ከአማራ ፋኖ ብሔራዊ ንቅናቄ አፋብን ድርጅታዊ አቅጣጫ ውጭ መሆኑና 84 የአመራር መዋቅር ከየት የመጣ ምን ተግባራትና ኃላፊነቶችን እንደሚወጣ ያልታወቀ በተጨባጭ ከድርጅታዊ አቅጣጫም ጭምር ያፈነገጠ መዋቅር በመሆኑ። ስድስተኛ ለስርዓቱ የራስ ምታት የሆኑ ቀደምት አርበኞችን ታላላቅ ወታደራዊ መኮንኖችን ስነ ልቡና የሚጎዳ አቅምና ችሎታቸውን የማይመጥን የመዋቅር ድልድል የቀጠናው የእዝ መዋቅር ጠንክሮ እንዳይወጣና ትግሉንም የመበተን ጸረ ትግል ተልእኮ በመሆኑ። ሰባተኛ በአጠቃላይ በላይ እዝ ከጠቅላይ ግዛት እዙ ጋር ሳይሆን አንድ የሆነው ሐምሌ 5 2018 ዓመተ ምህረት በመግለጫቸው ያሳወቁት አካላት በገለጹበት አግባብ የጎንደርን ትግልና ታጋይ ከሌላው አማራ የመነጠል ግብን ማዕከል ያደረገ አንድነት በመሆኑ ሐቀኛው ኩሩ ተገፊው አማራው ጀግናው ሰራዊታችን በአንድነት ስም በተሰጠው መግለጫ ሳይወናበድ በያለበት ጸንቶ በትዕግስት እንዲጠብቅ ጥሪያችንን እናቀርባለን። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ። እናመሰግናለን። እንዲህ ናቸው እንግዲህ። ይሄ መቼም የሚስተባበል አይደለም። በዚህ ደረጃ ነው የወጡት እና ደብቀውታል። በአንዳንዶቹ እንዳልኳችሁ የዚህ ዲያስፖራ ላይ ያሉት ያው ዲያስፖራ ነው ያሉት የጽንፈኛው ሚዲያ እንዲህ አይነት ነገር ብናወጣ እንዋረዳለን ብለው ስላሰቡ መግለጫውን ደፍቀውታል። የወጡትን መግለጫ ኢቭን የደፈቁት በጣም የሚገርመው እንግዲህ እነዚህ ሰዎች ከነዘመነ ካሴ ጋር ነው ያሉት። ምን ያህል ገመናቸውን እንኳን ለመደበቅ እንዴት እንደሚሯሯጡ እኮ ተመልከቱ። እነዚህ አሁን የጠቀስኩላ አሁን መግለጫውን ያነበቡት አካላቶች የቀድሞ የዘመነ ካሴ ሰዎች ናቸው። ጎንደር ውስጥ ያለ ማለት አፋብኃ ያልኳችሁ ማለት ነው። ይሄ እለያለሁ እኔ የለሁበትም ምናምን ብሎ ሲያወጣ እንኳን መተው ይሄው ልዩነት ተፈጠረ ምናምን የሚለው ነገር ሌላ ነገር ነው እንትን ሆነባቸዋል። አያችሁ። ስለዚህ የሊሞ ከምከማውያን ብያቸዋለሁ የነሱ መግለጫ ነው ይሄ መግለጫ እና ምንድነው ባጭሩ የሆነው? ታሪካዊ ዳራውንም ለመጠየቅ ሞክሬ ነበረ። ይሄ ሀብቴና ደረጀ የሚለውን ፕሮግራሜን አይታችሁታል። ይሄ ሀብቴና ደረጀ ተለያይተው ነበር። ይሄ ደረጀ የሚባለው በአብዛኛው ከነ እስክንድር ጋር የነበረው ነው። እነዛ ሰዎች
ወደ አንድነት መጥተው እንግዲህ አመራር መርጠው ምናምን እሱን ራሱን የቻለ ውይይት አድርገንበታል ሀብቴና ደረጀ። ከዛ በኋላ እነዚህ አካላቶች ከምከማውያንን ወይም ደግሞ አሁን መግለጫ ያወጡትን ሰዎች በሙሉ ስልጣን ሲደለድሉ ሁለተኛ ምናምን ያደርጓቸው። መሰረታዊ ምክንያቶቹ ላይ ይመጣለሁ። 1 2 3 4 ብዬ ነግራቸዋለሁ። እና ሁለተኛ አድርገው ነው የመጡት እና አዲሱ ብአዴናውያን ሆኑ። እነ ከምከማውያንን አዲሱ ብአዴናውያን አደረጓቸው። ዲሞ ከምከም ነው። እኔ ስሙን እያጣጣልኩ አይደለም፣ ባይዘው ሼፕ እንትን እንድትሉ ጭንቅላታችሁ ውስጥ እንዲቀመጥ ስለፈለኩ ነው እንጂ አላውቀውም። ዲሞ ከምከም የት እንደሆነም አላውቅም። ሶ ከምከማውያን ተጎዳን ብለው መጡ፣ የስልጣን ጥያቄ ስለሆነ። ቢኮስ እነዛ አንደኛውን ወሰዱ። ጀስት ላይክ ቲፒኤልኤፍ አንደኛ ወስዶ ብአዴን ሁሌም ሁለተኛ ነው እንደሚባለው ከምከማውያን ሁሌም ሁለተኛ አድርገዋቸው መጡ። ይሄ ያሳበዳቸው ከምከማውያን ከማጋ ይገናኛሉ? ከሳሙኤል ባለድል የሚባለው ጋር ይገናኛሉ። ሳሙኤል ባለድል ከሞላ ጎደል 2 ገጽታ ያለ ሰው ነው። አንደኛ ከቲፒኤልኤፍ ጋር ቀጥታ ትስስር ያለው ነው፣ ከዚህ በፊት አንስተናል። ሁለተኛ የዚህ ሞሃ ተዋህዶ ላይ እኔ አዲሱ ቴዎድሮስ ነኝ ከሚመጡት ቴዎድሮሶች አንዱ ነኝ ብሎ የሚያስብ ሰው ነው ይሄ ሳሙኤል ባለድል። ሶ ከምከማውያን ሄደው ከነ ሳሙኤል ባለድል ጋር ተገናኙ። ሚኮስ ይሄ አንደውንን የሚለው አቃል ሳሙኤልን አግሎታል። በተወሰነ መልኩ ሞሃ ተዋህዶ ገለል እንዲል አድርገዋል። ስለዚህ ይሄ ሳሙኤል ባለድል ከነዚህ ጋር ተገናኝቶ አሁን የወጣውን መግለጫ ወጣ፣ በነ ደረጀ ላይ ማለት ነው። አሁን ወደ እርስ በራስ መገዳደል ሄደዋል። እኔ እኮ አንዳንድ ታሪክ ስሰማ እውነቴን ነው የምላችሁ፣ ማለት እንትን ባይ የሰው ህይወት የማይጠፋበት ቢሆን ኖሮ በቃ ፊልም መስራት ምናምን ይሆን ነበር። ይሄ ግን የሰው ህይወት የሚጠፋበት ነው። አሁን ይሄ ደረጀ የሚባለው ሲነግሩኝ በዚህ የትግራዩ ጦርነት ወይም የሰሜኑ ጦርነት ጊዜ 2 ልጆቹን አጥቷል። ደረጀ 2 ልጆቹን የስጋ ልጆቹን ማለት ነው። ምንድነው? ምን አይነት ሁኔታ ነው ማለት? የምን ይሄ ጤንነት ነው? ሁለት የስጋ ልጆችን አተህ ከዚህ በፊት የአባት መሳፍንት ሽፍታው መሳፍንት ትልቁ ሰውዬም ይሄ ክፍፍሉን የፈጠረው በዋናነት 2 ልጆቹን ነው ያጣው። ምንድን ነው የሚጠቀሙት? ማለት ልጆችህን በዚህ መልኩ እያጣህ የትኛው የስልጣን ጥማት ነው እንትን የሚረካው? እና የመሰረታዊ የጸባቸው አንዱ መንስኤ እነዚህ እነ ሀብቴ እነ ደረጀ የሚባሉት የመጀመሪያውን ቦታ ወስደው ለከምከማውያን 2ኛ ቦታዎችን የሰጧቸው። አሁን ይሄ ለምሳሌ ማንደፍረው የሚባለው ኃላፊነት ተሰጥቶታል። እዛ ከተዘረዘሩት 70 ሰዎች ነው ስንት ነው ያለው? እንዴት የሁሉ ባለስልጣን ያስፈልጋል? 84 ባለስልጣናት የመደቧቸው 84 ባለስልጣናት ባይዘው ያስረስ ሁሉ ሼር ያደርገው ማለት ነው። እንደ ውስጣቸውን ደብቀው እኮ ሰውን እንዴት እንደሚያታልሉት አሁን አስረስ ያውቃል። ያ ቲም 84 ባለስልጣናት የመደበው አጌነስት እና አስረስ መሆኑን እያወቀ ህዝቡን ማታለል ስላለበት ግን አስረስ ማረ ይሄው ጎንደሮች አንድ ሆኑ ብሎ ለጠፈ። እነዛ እኮ 84 የሚባሉት ቀይ መስመር ያሉት ሰዎች ናቸው። ከቲፒኤልኤፍ ጋር ብንገናኝ ከፈለገ ወልቃይት የአማራ ነው ብሎ ራያ የአማራ ነው ብሎ አምኖ ነገ በምንከሰው የጄኖሳይድ እሺ ብሎ ተተቀበለ መስራት እንችላለን። ቀይ መስመራችን ነው ግን እሱ ያሉት ሰዎች ናቸው 84 ባለስልጣናት የመደቡት። ባለስልጣን ልበለው እንግዲህ የጫካ ባለስልጣን ይህን ያውቃል አስረስ። ከነሱ በተቃራኒ እንደተደራጁ ያውቃል አስረስ፣ ዘመነ አስረስ ማለት ነው። ግን ህዝቡን ማታለል ስላለባቸው
ይኸው የጎንደር አንድ ሆነ ብሎ ለጠፈ። ዛሬ ለምንድን ነው የእነማን ደፍሮን ያለጠፈው? እነማን ደፍሮ ነው ከነ አስረስ ጋር ያሉት? የማን ደፍሮ ቡድን ነው አፋብሃ የነበረው? የቀድሞ አፋብሃ ውስጥ የነበረው እና አስረስን ሄዳችሁ ይሁት አስረስ ላይ 84 ባለስልጣናት ማዕከላዊ ኮሚቴዎች ተመደቡ ብሎ ነው የለጠፈው። በተግባር ግን የነ አስረስ እና አስረስን ሊያጠፏቸው የተዘጋጁ ናቸው። ከቲፒኤልኤፍ ጋር ካላችሁ እኛ ቲፒኤልኤፍን እንደ ጠላት ስለምናይ እናንተንም እንደ ጠላት እናያቸዋለን ያሉ ሰዎች ናቸው። እነ ደረጀ እና ሀብቴ ማለት ነው። እና ሀብቴ እነ ደረጀ ኦኬ። አስረስ ዛሬ ለምን ወጥቶ የነማን ደፍሮን ያለጠፈው? ሚዲያዎቹ ለምን ደበቁት? የነማን ደፍሮን? ትልቁ ነገር ስልጣን፣ ትልቁ ነገር አውራጃዊነት፣ ትልቁ ነገር ወረዳዊነት፣ ትልቁ ነገር ጎጥ ነው። መሰረታዊ ምክንያቶቻቸውን እመጣላችኋለሁ። ብዙ ሰውም እየጠየቃችሁኝ ስለሆነ እንደው በደንብ አድርገህ ብታስቀምጥልን 1 2 3 ስለተባለ እሱን ተዘጋጅቼበት መጥቻለሁ፣ አነሳላችኋለሁ። ግን ያለውን ስዕል እንድታዩ በተጨባጭ በተግባር ያለው ይሄ ነው እውነቱ። እነዚህ ሰዎች በዚህ ልክ ነው ያሉት። ያ ብቻ አይደለም። ዛሬም የአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር የተሰጠ መግለጫ ብሎ ደግሞ ሌላ መግለጫ ወጥቶ ይህ መግለጫ ዲቴይሉን ጊዜ ስለሌለ እንትን አላችሁም፣ ግን አንዳንድ ነገሮች ላንሳል። ገደሉን፣ እየተጋደልን ነው የሚል መግለጫ። ለምሳሌ የዳግማዊ ቴዎድሮስ ኮር አሃድ ፈርሷል፣ የኮሩ ዋና ሰብሳቢ ጭምር በተዋረድ ያሉ የኮር አመራሮች ታግደዋል የሚሉ ሰራዊቱን ግራ የሚያጋባ እንቅስቃሴ ከእውነት የራቀ የጠላት ወሬ መሆኑን መግለጽ እንወዳለን። እንዲህ ያለው ስራ ላይ 24 ሰዓት ተጠምደው የሚውሉት አካላት ደግሞ ሰራዊቱን የማደራጀት ሳይሆን የማፍረስ፣ ትግሉን ከፍታ ሳይሆን የግል ዝና፣ አንድነት ሳይሆን ልዩነት በመፍጠር ማትረፍ የሚፈልጉ የመንደር አውደልዳይ ፋኖ መሳይ ጎፈሬ ነቃሾች ናቸው። በሀብቴ ወልዴ ቅድም ያልኳችሁ ማለት ነው። እንግዲህ ይህን ያወጣው ማን ነው? የጎንደር በወቅታዊ ጉዳይ ከአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ ዘለቀ እዝ ከዳግማዊ ቴዎድሮስ ኮር ነው የሚለው የሰጠ መግለጫ ነው። ተመልከቷን በደንብ ስሙ። ደግሞ ሁለተኛ በሀብቴ ወልዴ ቀጥተኛ ትእዛዝ ሰጪነት የአንዱን አሃድ መሳሪያ ሌላው አሃድ እንዲነጥቅ በማድረግ የኮራችንን አሃዶች እርስ በራስ ለማዋጋት አቅደው የሰሩ አካላት ነቅተንባቸው ከጎንዮሽ መጓተትና መተኳኮስ የተሻገረ የውስጥ ውይይት በማድረግ ጭምር ለመፍታት ጥረት ብናደርግም ወደፊትም የስራችንን አጠናክረን ብንቀጥልም መተውናል ነው። ሁለተኛ የዳግማዊ ቴዎድሮስ ኮር ቀጠና የሆነው አምቦ ሜዳ አካባቢ ማህበረሰባችን ከቦታ ቦታ ተንቀሳቅሶ ማህበራዊ፣ ምጣኔ ሀብታዊና ፖለቲካዊ ስራዎችን እንዳያከናውን ከሐምሌ 7 2018 ጀምሮ ይህንን መግለጫ እስካወጣንበት ቀን ድረስ ከእብናት ከአዲስ ዘመን እብናት የትራንስፖርት አገልግሎት በማቋረጥ ህዝብን በማሰቃየት ተግባር ላይ የተሰማራው ጌቱ መሳፍንት የተባለው ግለሰብና አጫፋሪዎቹ የአካባቢው ማህበረሰብ የሰቆቃ ህይወት እንዲገፋ አድርገዋል። ግለሰቡ ከዚህ በፊትም ከተሾመ አበባው ጋር በመናበብ የህዝብ ትራንስፖርት አገልግሎት በማቋረጥ ማህበረሰብን ከማስለቀስ ባለፈ የአማራውን ባለሀብት ሰርቶ እንዳይበላ እንቅፋት በመሆን ተግዳሮት ሆኖ ቆይቷል። በዚህ እኩይ ተግባርም ስርዓቱ ላይ ያሳደረ አንድም ጫና የለም። ይልቁንም ማህበረሰቡ ባለሀብቱ ላይ ጫና እያሳደሩ ይገኛሉ። ይህ ጉዳይ በዚህ ከቀጠለ ማህበረሰቡም ሆነ ሰራዊታችን መንገዱን የማስከፈት የራሱን የትግል አማራጭ ለመውሰድ የሚገደድ መሆኑን እንገልጻለን፣ እንዋጋለን እያሉ የአንደኛ ኮር አሃዱ ከሆነችው የአንደኛ ሬጅመንት አዛዥ አርበኛ ጌታዬ እሱ ባለው ላይ ስሟ እሁድ ገበያ ከተባለ ቦታ በቀን 16/11/2018 እንቅስቃሴ ላይ ያለ ደፈጣ ጥለው የግድያ ሙከራ ያደረጉ ቢሆንም የአንደኛ ሬጅመንት አዛዥ አጃቢው ቆስሎ ደፈጣውን ሰብረው መውጣት ችለው ነበር።
ነገር ግን ይህ ጉዳይ ቡድኑ አሁንም በቃኝ ባለማለቱ በድጋሚ የአንደኛ ሬጅመንት አመራር ከሆነው አርበኛ መብራት ጌታነህ ላይ ከዚህ ከእሁድ ገበያ ላይ በ17/11/2018 ድጋሚ ደፈጣ ጥለው ተኩስ የከፈተው ሲሆን አንድ የባጃጅ ሹፌርና አንድ ተሳፋሪ ሲቪል ቆስሎ እና ባጃጇ ሙሉ በሙሉ ወድማ ደፈጣ የተጣለባቸው የአሃድ አመራርና አጃቢዎች ደፈጣውን ሰብረው መውጣት ችለዋል። እነዛ የትግላችን ሰንኮፍ የሆኑ ገዳይ ቡድኖችም ስራቸው ከሞላ ጎደል ሰርተው ወደ ተላኩበት ገላ መታጠቢያ ገብተዋል። ወደ ፎገራ በኮራችን አደረጃጀት ክፍል ኃላፊነት መሪ በቀን 16/11/2018 ግዳጅ በላክናቸው አህዶቻችንና አመራሮችን ላይ በቀን 17/11/2018 በ204 ኮር ልዩ ስሟ ቁራ ሰቀል ምን ማለት ይሆን ከተባለ ቦታ ግልጽ አፈና ተደርጎ የአንደኛ ሬጅመንት ምክትል አዛዥ አርበኛ ጌታቸው መኩሪያ አንድ አጃቢው ተሰውቶበታል። እንዲሁም የአንደኛ ኮር አደረጃጀት ክፍል ኃላፊ አርበኛ ሲራክ ጥሩነህ አጃቢው ቆስሎ የሞትና የሽረት ትግል አድርጎ የታፈኑትን አሃዶቹን ማስወጣት ችሏል። ይሄ ሁሉ እንግዲህ እርስ በራስ የተደረገ ነገር ነው። በላይ እዝ ጉዳዩ ተከታታይነት ያለው የመጠፋፋት በመሆኑ ኮሩ ደብዳቤውን ለፖሊት ቢሮ ማስገባቱ ይታወቃል። ሆኖም እነዚህ ተከታታይ ደብዳቤዎች በጆሮ ዳባ ልበስ ታልፈዋል። የመርህ ጥሰቶችን በዚህ አልቆሙም። በድርኳዜ አንድነት በድርኳዜ ማለት ያለፈው አንድነት ማለት ያልበቃው የለበጣ አንድነት አሁንም የሥራ አስፈጻሚ መደብ በድልድል በቀን 18/11/2018 ይፋ መሆኑን ተመልክተናል። በመሆኑን ይህ ሐሳዊ አንድነት ጉባኤ አካል እንዳልሆንንና ይህ አንድነት እንደማንቀበለው በአጽንኦት እናስገነዝባለን። ምን እንበላቸው እነዚህ ሰዎች እርስ በራስ እየተገዳደሉ እርስ በራስ አሁን ከልዩነት ወደ እርስ በራስ መገዳደል የገቡት። ይሄንን እንግዲህ ይሄን ተይዞ ነው 95% የአማራ ክልልን ተቆጣጥረናል፣ መከላከያው ሙሉ ለሙሉ ደምስሰናል፣ ወዘተ ወዘተ የሚል የናስረስን ቱሪን አፋ የምትሰሙት የነገዱ አንዳርጋቸውን በአማራ ክልል ከዚህ በኋላ ያለው ጸጥታው ኃይሉ እንጂ ሌላ አለም እያለ አሜሪካ ቁጭ ብሎ አሁን ትንሽ ገለጥ አለለት ቲፒኤልኤፎች ልንመጣ ነው ብለው ቃል የገቡለት ጠቅላይ ሚኒስትርን የሚሰጡት መስሎት እንደ ገዱ አንዳርጋቸው አይነት ማፈሪያ ግን የለም። እውነት ለመናገር እንዲህ አይነት የስልጣን ጥማትም አይቻል አቅም በቃ አሁን ልንዋጋ ነው ልንመጣ ነው ሲሉት ቀና አለ ገዱ ጠቅላይ ሚኒስትር ትሆናለህ ስለተባለ ዘመነ ነው አንቆ የሚገለው። አዲስ አበባ ቢደርሱ ዘመነ አንቆ ይገለዋል ገዱ ነው ጠቅላይ ሚኒስትር ነው የምትሆነው አንተነህ የምትለው የአማራን ጉዳይ የምታውቀው አንተነህ ተብሎ መሀል ላይ ጎጃምና ጎንደርንም ላለማጣላት ወሎ ቢሆን ነው የሚሻለው። እንደሱ እኮ ነው የተደራደረው ገዱ። በነገራችን በዛ ተደራድሮ ነው የመጣው እና አሁን የምታዩት እንግዲህ ቪዲዮ ጌም ነው የሚመስለው። እውነት ቪዲዮ ጌም ነው። እንዲሄደን እንዲመተውን እንዲያርገው እንደ መኪና ቁመው የእኛን አዛዥ ቆርጠው ገለው መተው መኪና ትራንስፖርት አቁመው ህዝባችንን እያንገላቱ ባለሀብታችንን እያንገላቱ ይሄ ነው የነጻነት ትግል። ቪዲዮንም ሰምታችሁታል። እስቲ አውሩ ውጡና ስለዚህ ጉዳይ ተነጋገሩ። እስቲ ውጡና በአንድነት ውስጥ የለንበትም። ተነጣይና ነጣይ አሰራር ነው ያለው። ይሄኛው ቡድን የዚህ የአስረስ ቡድን ማለት ነው፣ ጎንደር ያለው የዘመነ ቡድን ድሮ ቅድም የነገርኳችሁ አፋባህ የሚባለው ውስጥ ያሉት ማለት ነው። ከምከሞች የወጣው መግለጫ ሰቅጣጭ ነው። እንግዲህ የወጣው መግለጫ ሰቅጣጭ ነው ማለት ይገባችኋል አይደል? 1 2 3 ተብሎ የተጠቀሰዋል። ቀይ መስመር የሚል አለ መግለጫው ላይ፣ ግንኙነታችን የሚል አለ። ሶስቱ ነው ሰቅጣጭው ነው እና ሐምሌ 5 መውጣቱንም ምናልባት ለአፋባዎች አልተመቻቸውም። ሐምሌ 5 መሆኑ እንዳይሄዱም የተወሰኑ መተዋቸው ነበረ ባለኝ መረጃ ማለት ነው፣ እንዳይደርሱ አንገታችንን ደፍተናል። ከአፋብን ውጭ የሆነ አደረጃጀት ነው የተፈጠረው። 84 ባለስልጣኖች ማዕከላዊ ኮሚቴዎች የሆኑት
ቀደም አርበኞችን የማይመጥን ነው። ቀደም እንዳልኩት የማይመጥን ነው። ሶል አባውት ስልጣን ስለሆነ ሌላ አይደለም። አሁን ወደ ዋናው ደጋግማችሁ ወደ አነሳችሁልኝ ጥያቄ ይሄዳለሁ። ምንድን ነው የሰነጣጠቃቸው? ትንሽ እኛ ፖለቲካውን ከፍ አድርገን ስለምናወራ በዛ ደረጃ እንድትረዱን ስለምፈልግ በደጋጋሚ ምንድን ነው እንደዚህ እንደ ስንጥቅጥቅ እንዲሉ ያደረጋቸው? ስትራቴጂካሊ ባይዘው ስትራቴጂካሊ ነው የተሰነጣጠቁት። ዚስ ኖት ታክቲካል ና ዋይ ለምን ተሰነጣጠቁ? ለምንድን ነው እንደዛ የሆኑት የሚለውን ነገር በደንብ ብዙ ጥያቄዎችም ስላየው አነሳላችኋለሁ። ተከራከሩበት። ከኔ ካነሳው በኋላ ሐሳባችሁን ተለዋውጡበት። እኔ 1 4 5 6 ምክንያቶች ይታዩኛል። ተሰብስበው 2 3ም ሊሆኑ ይችላሉ፣ ግን በተንተን ማድረግ ስለፈለኩ እስከ 6 ምክንያቶች አስቀምጥላችኋለሁ። መሰረታዊ ልዩነት፣ ስትራቴጂክ ልዩነት እንዴት ሊፈጠር ቻለ የሚለው ማለት ነው። በቅደም ተከተል የምትወስዱት ችግር የለብኝም። እንትኑ ክብደቱ አንደኛ ስትራቴጂካሊ ወይም መሰረታዊ በሆነ መንገድ ልዩነት የተፈጠረው የመጀመሪያው ጉዳይ አፋብን የሚባለው አደረጃጀት ከነፈትለወርቅ ህወሓት ጋር የፈጠረው ጽምዶ ይሄ ነው። ቁጥር 1 በክብደትም ሚዛን ማለት ነው። በባህሪም ካራክተር ማለት ነው። ይሄ ኃይል ስንጥቅጥቁ እንዲወጣ ያደረገው ይሄ ኃይል ስትራቴጂክ በሆነ መንገድ እንዲለያይ ያደረገው የመጀመሪያው መሰረታዊ ምክንያት ከነፈትለወርቅ ህወሓት ጋር አፋብን የሚባለው እነዘመነ የፈጠሩት ጽምዶ ነው። በነገራችን ላይ ጽምዶ አይደለም፣ ጽምዶ ጻፉት። ይሄን አዲስ ኮምፓስ ቤተሰቦች ቁጥር 1 ቁጥር 2 ቁጥር 3 እያልኩ አወራለሁ። መከራከር የፈለገ ያን ወስዶ እንዲከራከርበት ስለፈለኩ ነው። ጽምዶ አይደለም። ለምንድነው ጽምዶ የሆነው? ቢኮዝ ጽምዶ በኤርትራና በትግራይ መካከል ያለ ይሆንና በሻዕቢያና በህወሓት መካከል ይሆንና እነዘመነን አጋፋሪ ያደርጋቸዋል። ጽምዶ ነው፣ ጽምዶ አይደለም። ህወሓት ጽምዶ የፈጠረው ከሻዕቢያ ጋር ነው። የጽምዶ አውቶቡስ ውስጥ ነው ያስገባው አፋብን። ተላላኪ ነው አፋብን። ይሄ በጣም ክሊር እንዲሆንላችሁ ፈልጋለሁ። አውቶቡስ ውስጥ ምንም ፓርት የለውም፣ ተሳፋሪ ነው። ተሳፋሪ ነው። እንትና አድርግ የሚሉትን የሚያደርግ ተሳፋሪ ነው። አማካይ ተሳፋሪ ነው። ቢኮዝ ጽምዶ የሻዕቢያና የህወሓት የቆየ ፕሮጀክት ነው። ሻዕቢያና ህወሓት ሲገናጁ ደግሞ ጽምዶአቸው ታርጌቱ ምን እንደሆነ ይታወቃል። ሰከንደሪ ናቸው። እነዚህ ተላላኪ ናቸው፣ አንሶላ ነጣፊ ናቸው። የጽምዶ ሻዕቢያና ህወሓት ከተኙ በኋላ እየሄዱ አንሶላ የሚያነጥፉት እነዚህ ናቸው። ተግባራቸው አንሶላ አነጣፊነት ነው። መሀል የተቀመጡት አውቶቡስ ውስጥ እረፍት ሲያስፈልግ ሲተኙ ሻዕቢያና ህወሓት፣ ሲነሱና ሲተኙ አንሶላ ማነጠፍ። ይሄ ነው ስራቸው። መሰረታዊ ልዩነቱ የሚቀዳው ከዚህ ነው። ውስጣቸው ደግሞ ያውቁታል። በነገራችን ላይ ይሄንን ፈትለወርቅ ስለተናገረች ዛሬ በግራ በቀኝ ያተባለ ፈትለወርቅ ተይዛ አይቻለሁ። ነገ ከነገ ወዲያ ያቀርብላችኋለሁ። የላካችሁልኝ ሰዎች
እኔም አይቼዋለሁ፣ ግን አመሰግናለሁ ስላላካችሁልኝም። የፈትለወርቅ 5-4 ቪዲዮ ዛሬ ዋና አጀንዳ ስለሆነ ነው ትንሽ የተውኩት፣ ሌሎቹም ጋር ስለሆነ 4-5 ቪዲዮ አወጥቷል። ይርጋ ምናምን የሚባሉ የጎንደር ልጆች እዛ እንትን ያሉ ምንድነው ስሙ ዩጋንዳ ያሉት ጽምዶ ፈረሰ ብለው የጻፉትንም ሰዎች ስክሪንሾት አድርገው ልከው ይርጋ የሚባለው እንትን ውስጥ የነበረ ልጅ ነው አይደል? ሚዲያ ውስጥ የነበረ ልጅ በኋላ ወደ ውስጥ ብዙ አይቼው አላውቅም ነበር። ሳየው እንደዚህ እንትን ቁጭ ብለው ዩጋንዳም ቁጭ ብለው እንደዚህ ተሰነጣጥቀዋል እንደ እስክል ድረስ ማለት ዩጋንዳ ያሉት ራሳቸው ይርጋ የሚባል የሆነ ጋዜጠኛ ነገር መሰለኝ ጽምዶ አለቀለት ፈረሰ ምናምን የሚል ነው የጻፈው። ትልቁ ዋናው ቁጥር 1 ጽምዶ የሻዕቢያና የህወሓት ነው። አፋብን የሚባለው የነዘመነ ውታፍ ነቃይ ነው። ቴንኪው ደነቀ። አልወደውም ነበር የወርድ ግን ልጠቀምበት ጥሩ ቃል ስለሆነ ውታፍ ነቃይ ነው ዘመነ። ቀሚሱ የጎረሰውን ቀሚስ ሲጎርስ የጎረሰውን ቀሚስ የሚያወጣ ማለት ነው ውታፍ ነቃይ። ሌላ እኮ ትርጉም የለው። እንደሰማነው ታሪኩን የድሮ የንጉሱ ዘመን የንጉሱ የልልቷ የምናምን እዛ የንጉሳውያን ቤተሰቦች ረጃጅም ቀሚስ አድርገው ወደ ውስጥ ሱሪያቸውና ቀሚሳቸው ሲገባ የቦልቦሌውና ምናምኑ ወደ ውስጥ ሲገባ ከኋላ እየሄደ የጎረሰውን ቀሚስ ከተጎረሰው ቀሚስ የሚያወጣ ነው። አሪፍ ቃል ነው። ቴንኪው ዳኒ፣ ረስቻት ነበር። ከኋላ እየሮጠ የተወተፈውን የጎረሰውን ቀሚስ የጎረሰውን ተነፋነፍ ነው የሚሉት፣ እሱንም የሚጎትት ማለት ነው። አፋብን ማለት እሱ ነው። እናስረስ ማለት እሱ ናቸው። ከኋላ እየሮጠ ሎሌ ነው፣ አሽከር ነው። ይሄ የትላንትና የፈትለወርቅ ሞንጆሪኖ ንግግር የፈጠረው መስሏቸው ቂው ብለዋል። አሁን እነ ፋሲሌን ያለ ምናምን በቃ እንዴት እንዲደረጋል ምናምን ብሎ ወጥተዋል። በነገራችን ላይ ኧረ ሞኝ ባገኝ እንደው ምን አይነት ፍጥረት እንደሆናችሁ ሳስብ ራሱ ቦግ ብሎ ፋሲል እኛ ተላላኪዎች አይደለንም። በአሁኑ ፖለቲካ የኢትዮጵያን ፖለቲካ ዘዋሪ ፋኖ እንጂ ህወሓት አይደለም። አይ ፋሲል እንደው እየቀለድን እንነጋገርበት እንጂ አሽከርነቱ አበሳጨው፣ ሎሌነቱ አበሳጨው፣ ውታፍ ነቃይነቱ አበሳጨው፣ አንሶላ ነጣፊነቱ አበሳጨው። ጽምዶ የሚለው ቃል ራሱ የነሱ አይደለም። ይዘገንናል። እውነት ለመናገር ዛሬ ሞንጆሪኖ ስለተናገረችው አይደለም የኔ ወንድም፣ የቆየ ነው። እንዴት እንደሚንቋችሁ የቆየ ነው። ዛሬ ረጉራው ረዘራፍ በጽሁፍ ረዘራፍ አይ ማፈሪያ። ስሙት፣ ላሳያችሁ። ዛሬ እንኳን አሳያችኋለሁ። ተመልከቱም እንደጻፈ የኤርትራ ተላላኪው ማለት ነው፣ የአማራ ጽንፈኛው። በዚህ ወቅት የኢትዮጵያ ትግል መሪ ፋኖ እንጂ ህወሓት አይደለም። እንዴት ይስቁብ ግን መቀሌ ቁጭ ብለው በሳቅ ነው የሚፈነዱብና ባይዘዌ እግር እንትን የምትጠናው አንተ፣ እግር የምትጠናው ውታፍ የምትነቅለው አንተ፣ ከኋላ እየሄድክ ጽምዶ የሚባል አንተ ቃል አይደለ የለበት። ግን በቃ ከአያችሁ አንዳንዴ
አይምሮ ከባድ ነው። አለማሰብ እኮ ይሻላል። የሚያስብ ጽንፈኛ ነው ይሄ። በነገራችን ምን አለ በዚህ ወቅት የኢትዮጵያ የትግል መሪ ፋኖ እንጂ ህወሓት አይደለም። መሬት ላይ ያለው ቁመናም ሆነ አጠቃላይ አቅምን ከመዘንን ህወሓት አጋር እንጂ ምሰሶ አይደለም። ምሰሶ ፋኖ ነው። ህወሓት ተመልሶ ሊመጣ ነው የሚሉ ሰዎች ህወሓትን አግዝፎ የማየት የመፍራት አባዜ ያለባቸው ናቸው። እኛንን አባዜ ያለብን። እነዚህ ሰዎች ይህንን ፍርሃታቸው ለማስወገድ የስነ አእምሮ ሐኪም ጋር መሄድ አለባቸው። ያን ጊዜ መሬት ላይ ያለው ተጨባጭ ሁኔታን ገምግሞ አስተያየት መስጠት ይችላሉ። ስለ እግዚአብሔር አስተያየት ስጡበት። በፋሲል ላይ ስጡበት። በዚህን ወቅት የኢትዮጵያ ትግል መሪ ፋኖ እንጂ ህወሓት አይደለም። መሬት ላይ ያለውን ቁመና ሆነ አጠቃላይ አቅሙን ከመዘንን ህወሓት አጋር እንጂ ምሰሶ አይደለም። ምሰሶ ፋኖ ነው። ስለ እውነት ጤንነት አትጠራጠሩም? የዚህን ሰውዬ ጤንነት ድንጋጤውን አትጠራጠሩም? እንትኑን ፍራቻውን እንዴት በቃ አሁን አያችሁ። ምክንያቱም ፈትለወርቅ ወጣችና እኛ ማን ደጋፊዎች አሉ እነሱ አዲስ አበባን ስደርስ ድሮም ቢሆን ቲፒኤልኤፍ እድሜውን እኮ በጫካ ያሳለፈው እንደ ኢህዴን ምናምን የመሳሰሉ ኦህዴድ ወይም ኢህዴን የመሳሰሉ ጁኒየር ፓርትነርስ ፈጥሮ ነው። ዛሬም እኮ ጁኒየር ፓርትነሮች አሉን ነው ኮንሴፕቱ። ደግሞም 4 ኪሎ ስንመጣ ተዋግተን እናባረራቸዋለን። የትግራይ ሊቃን የትግራይ ኤሊቶች እንድታቁ የሚፈለገው ዛሬ ያቀናጀን የጋራ ጠላት ነው እንጂ አዲስ አበባ ከደረስን በኋላ ሌላ ውጊያ ስለምንዋጋ የበለጠ ዝግጅት እናደርጋለን። አፋብንን በካልቾ መጣለን፣ ሌላውም መተዋለን። ከየት መጣ? ለምን ጻፈው? ይሄን ለምን ይመስላችኋል? በዚህ መጠን ፋሲሌን ያለም ሊጽፍ የምፈለገው ለምን? እንደው የንዴቱን እሳት ወላፈኑን ተመልከቱት። እዚህ ጋር በዚህ ወቅት የኢትዮጵያ ትግል መሪ ፋኖ እንጂ ህወሓት አይደለም። መሬት ላይ ያለው ቁመናም ሆነ አጠቃላይ አቅምን ከመመዘን ህወሓት አጋር እንጂ ምሰሶ አይደለም። ምሰሶ ፋኖ ነው። ህወሓትም ተመልሶ አይመጣም እያለ ነው። ባይዘው ተመልሶ አይመጣም ህወሓት። ታዲያ ተመልሶ ላይ መጣም ነው ሄደ ጽምዶ ፈጠርክ። ተመልሶ ከማይመጣው አካል ጋር ጽምዶ ማፍጠር ብሎ ነው ሄድከ የፈጠርከው አንተ። አሁን ምክንያቱም አያችሁ እንትና ፎቶዎች ባይዘው የላካችሁልኝ ሰዎች በጣም አመሰግናለሁ። አንደኛው ዘመነ እሱ በፐብሊክ የሚወጣ ነው። ዘመነ ሞንጆሪኖን ተሸክሟት በወንዙ ውስጥ በተራራ ውስጥ በምናምን ሲያሻሚት። ሁለተኛው ግን የላካችሁልኝ ገና ያልወጣ ፎቶ በጣም አመሰግናለሁ። አዲስ አበባም ላላችሁ ሰዎች ተፈራ ማሞ ምግበይን ተሸክሞት ደሟል። ይሄ እነ ፋሲልን እንዲነቅሉ አድርጓል። ነቅለዋል። ወደሽ ከተደፋሽ አቅም የለሽ ብትንትንሽ እዚህ ወጥቷል። በቃ ያው ጎንደርን ቅድም አሳየዋችሁ። ጎጃም ላይ እመጣለሁ አንደኛውን ከብልጽግና ጋር ተጠቀናቅሎ አስመታን ብሎ አስመታን ከብልጽግና ጋር ሆኖ ነው እኮ እነ ዝናቡ እያሉ ያሉት። እና ፐብሊኩ ፎቶግራፍ እያደረገ ዘመነ አዝሏት ይመጣል። ፎቶግራፍ እያደረገ ተፈራ ማሞ ምግበይን አዝሎት ሲመጣ ይታያል። በወንዙ ውስጥ ምግበይን አዝሎት። እውነታው እሱ ነው። ሌላ ከዚህ ውጭ እውነት የለም።
ስለዚህ እነ ፋሲል ስል ሪፕሬዘንት ስለም ከዚህ በፊት በተደጋጋሚ ነግሬያቸዋለሁ። ያኔም ግንቦት ሰባት ሚዲያ ላይ ዳይሬክሽን ሲሰጥ የነበረው ፋሲል ነው። የግንቦት ሰባት አባል ነበረ። በነገራችን በጣም ግልጹ ነው። ኢሳት ውስጥ ከነበርነው ሰዎች እኔ በተጨባጭ አባል ነኝ ብለው ከወጡት ውጭ ሳይታወቅ በጋዜጠኛ ተሸፍኖ ግን የፓርቲ አባል የነበረው ፋሲል ያለም ይሄ እውነት ነው፣ የሚደበቅ አይደለም። ኤዲቶሪያል ዋና ኃላፊውም እሱ ነበረ። ባይዘው የኢሳት ማታውቁ ከሆነ የዲሲዩ ነው ሲሳይ እንጂ አጠቃላይ የሚዲያው ኤዲቶሪያል ዋና ኃላፊ ፋሲል ነው። ዛሬም አቅጣጫ የሚሰጠው ከነገዱ የሚገናኘው ከምናም የሚገናኘው ከሻቢያ የሚገናኘው ከነወዲ ሻቢያ የሚገናኘው ከነማዴቦ የሚገናኘው ምናምን ፋሲል ነው። በነገራችን የንዴቱ ንዴት ግን መቆጣጠር አቃተው። ኖ ፋኖ ነው የትግሉ መሪ፣ ምሰሶ ፋኖ ነው። እነዛ እንትኖች ናቸው የቤት ስትሰሩ ማገሮች ናቸው ሌሎቹ። ህወሓት ማገር ነው። ኧረ እባክህ። ለዚህ ነዋ ምሰሶው ማገሩ ጋር ሄደው ምሰሶ ነኝ የሚለው ማገሩ ጋር የተደበቀው ለዛ ነው። እንኳን እነሱ የአንተም ሚዲያ የሚያሽከረክረው ዋሽንግተን ዲሲ ያለው ትንሽ አዲሱ ድመት ነው አይደለም። እነሱ አልኩ እኮ አዲሱ ድመት የህወሓት የሻቢያ አዲሱ ድመት የአንተም ሚዲያ ያሽከረክር አቅጣጫ የሚሰጠው እሱ። ተወው ሌላውን እዛ ያለው። አሁን የትግሉ መሪ ምሰሶ ቤቱን ያቆመው ሌሎቹስ መጥተው የተለጠፉበት ማገር ምናምኖች ማለት ነው። በደንብ ይዋቸው ምን ያህል የዚቼ የፈትለ ወርቅ ንግግር በቃ ቆሽጤያቸውን ነው ያሳረራቸው። አንደኛው ምክንያት ይሄ ነው። ረጅም ሰዓት ወሰድኩኝ። ዴሊብሬትሊ ነው ረጅም የወሰድኩበትም ምክንያት አለ። ስትራቴጂካሊ ይሄ ኃይል የተሰነጣጠቀበት መሰረታዊ ምክንያት ጁኒየር ፓርትነር ብቻ እዛ ደረጃም አልደረስም። ውታፍ ነቃይ ስለሆነ ጥሩ ቃል ነው። ጥሩ ነው። በአሪፍ ቃል ናት። ጽምዶ ውስጥም ባለቤት አይደለም። ጽምዶ ላይ አውቶቡስ ውስጥ የተቀመጠ ሰው አካል ነው። ሁለተኛው ምክንያት መሰረታዊ ምክንያት ስልጣን፣ ስትራቴጂካሊ ሰነጠጥቃቸው ስልጣን፣ ቁልፍ ስልጣኑን ማን ነው መያዝ ያለበት የሚለው ላይ ማለት ነው። ስልጣን ከተባለ ያው ዘረፋ ስላለው የሀብት ዘረፋ ስላለው እንደሰማችሁት አርብ ገበያ የምትባለው ሴትዮ እንዳነሳችው እስከ 8 ኪሎ ግራም ወርቅ ወደ ውጭ ይወጣል። እስከ 8 ኪሎ ግራም ወርቅ አንድ ግለሰብ እዛ አመራር ያለው። ኢትስ ኦል አባውት ስልጣን ስንል ከገንዘብ ጋር የተሳሰረ ነው። 8 ኪሎ ግራም ወርቅ ነው የሚያወጡት ከኛ ከውስጣቸው። የአርብ ገበያ ነው ያወራቸው። ሰኞ ገበያ ነው አርብ ገበያ ወይ ሰኞ ወይ አርብ፣ ሰኔና ሰኞ የተጋጠመባት እስከ 8 ኪሎ ግራም የሚጠጋ ወርቅ የሚያሸሽ መዋቅር ነው ይሄ መዋቅር። ይህን ለማድረግ ደግሞ ስልጣን ወሳኝ ነው። ስልጣን ስንል ግን ስልጣን ብቻ አይደለም። ስልጣን አውራጃዊ መንደርተኝነት ባለው ይዘት። ሁለተኛው ምክንያት እሱ የየትኛው መንደር የየትኛው አውራጃ የበላይ ስልጣኑን የያዝ የሚል ጥያቄ ማለት ነው። ይሄ በጣም ሲሪየስ ነው። በጎጃሙም በጎንደሩም በሸዋውም ቲፒኤልኤፍ አማካይ ወሎ ነው እየፈለገ ያለው። ዛት ሰው አይገዱን አፕሮች ያደረጉት። እኛ ከጎንደርም እንዲሆን አንፈልግም፣ ከጎጃም እንዲሆን አንፈልግም፣ ከወሎ ነው የምንፈልገው። ከወሎ ደግሞ ብዙ ጊዜ ከኛ ጋር የነበርከው አንተ ነህ።
ስለዚህ አዲስ አበባ ስንገባ ጠቅላይ ሚኒስትር የምትሆነው አንተ ነህ፣ ነቃ ነቃ በል እዛ ዲሲ ሲልቨር ስፕሪንግ ቤት ተከራይተህ ፍዝዝ ብላ አትቀመጥ ብለው ነቃ እንዲል ያደረጉት ሰሞኑን እነሱ ናቸው። ከሁሉ ነው ሰው የምፈልገው። ሸዋም አይሆንም። ሸዋ ጥላቻ አላቸው። ከወዲሁ የሸዋ መኳንንት ቢሉት ነገር አላቸው። ሚኒሊክ ላይ ያላቸው ጥላቻ አለ። ሰነድም አዘጋጅተው ነው ያሉት። ስለዚህ ሸዋ አውቶማቲካሊ ዜሮ ነው ከቲፒኤልኤፍ ጋር ዜሮ፣ ሙሉ ጠላታቸው፣ ቅድመ ጠላታቸው ነው ሸዋ ባይዘው። ስለዚህ ያለው ጎጃምና ጎንደር ነው። ሁለቱ ደግሞ የፓወር ኮንፍሊክት አላቸው። ስለዚህ ለኛ ወሎ ነው የሚሻለን። ይሄ የቲፒኤልኤፍ ግምገማ ነው፣ የነ ፈትለወርቅ ግምገማ ነው። ይደርሳሉ አይደርሱም አይደለም ጥያቄው፣ ግምገማቸውን ነው እየነገርኳቸው ያለው። ስለዚህ በዚህ በኩል ገዱን ኢንጀክት እያደረጉት ነው፣ ገዱን ፕሮሞት እያደረጉት ነው። ምናልባት የውጭ ጉዳይ ሚኒስትር የነበረ ኤክሳይል ምናምን ብለው ነው እንትን እያሉት ያሉት። ሰው ገዱ እየተነቃቃ ነው። ከሲልቨር ስፕሪንግ ነቃ ማለት ጀምሯል። እንትናም ትንሽ ጠፋ ብለዋል። የተደባደበው ሰውዬ ሚስተር ግራንድ ጀስቲፋየር ይመጣል አሁን ሰሞኑ። ስለዚህ በውስጣቸው ያለው የስልጣን ምደባ ይሄ አውራጃዊነቱ አንዱ ጸብ ነው። የስልጣን ምደባ ነው። ስልጣን ደግሞ ከሀብት ማሸሽ ጋር የተሳሰረ ስለሆነ ማለት ነው። ሶስተኛው ምክንያት መሰረታዊ ልዩነት የተፈጠረው ይሄ እንፈጥራለን ብለው ያሰቡት የአማራ ብሔርተኝነት አስኳሉ ማን ይሁን የሚለው ላይ። ይሄ ቀላል ነገር እንዳይመስላችሁ። ሁልጊዜ የሆነ ብሔርተኝነት ስትፈጥሩ የገዢው አካል የሚፈጥረው ብሔርተኝነት አስኳል ይፈልጋል። ብዙ ጊዜ የብሔርተኝነት ደግሞ አስኳል አለው፣ ሃርድ ኮር የሚሆነው ማለት ነው። ስለዚህ እሱ ላይ ያለ ጸብ አልበረደም። አሁን በተለይ በጎጃምና በጎንደር መካከል ያለው የአስኳልነት ጥያቄ ስቲል የሚያገዳድላቸው ሆኗል። ስቲል ኢንተርሴክት ያደርጋሉ ምናምን፣ ውሸታቸው ነው ልገራቸው። የጎንደሩ ጎንደር ነው አስኳል መሆን ያለበት። የአማራ ብሔርተኝነት መቃኘት ካለበት በጎንደር አስተሳሰብ ነው ብሎ ያምናል። ጎጃሜው ጽንፈኛው ማለት ነው የአማራ ብሔርተኝነት ከመጣ አይቀር በጎጃም አስተሳሰብ፣ በጎጃም እሳቤዎች መቃኘት አለበት ብሎ ያምናል። እዚህ ጋር ስልጣንና ሊደርሺፑንም አብራችሁ እያሰባችሁ ማለት ነው። እዚህ ላይ መግባባት የለም። በእርግጠኝነት የምንነግራችሁ መቼም ቢሆን መግባባት አይኖርም። ይኸው ኤርሚያስ ጎጃምና ጎንደር እንዳይግባቡ አደረገ እንዲህ እያለ ነው ብላችሁ ውጡ። ከፈለጋችሁ ግድ የለም፣ ኮት እያደረጋችሁኝ ውጡ። በኮቴሽን ሰርታችሁ ኤርሚያስ ጎጃሜና ጎንደሬ በአማራ ብሔርተኝነት ሃርድኮር ውስጥ እና አስኳል ውስጥ አይስማሙም አለን። እንደውም እኔን አፌን ለማዘጋት ተስማምታችሁ አሳዩኝ። ሃርድኮሩ የጋራ ሃርድኮር ፈጥራችሁ ማለት ነው። ኮመን የሆነ ኢስ ኢምፖሲብል። እኔ የአማራ ብሔርተኛ ስለሆነ ብቻ አይደለም ይሄን እየነገርኳችሁ ያለሁት። የኦሮሞ ብሔርተኝነትም ሃርድኮር የለውም እስከ ዛሬ 50። እንግዲህ የአማራ ብሔርተኝነት ስንት ዓመት እንደሆነ አስቡትና የኦሮሞ ብሔርተኝነት 60 ዓመቱ ነው አይደል? በ60 ዓመት ሃርድኮር የሚለው አስኳል የሚለው መፍጠር አልቻለም። ሲያቅተው ነው ሌንጮ ለታ ወጥቶ በኑዛዜ መልክ የጻፈው ላይ አቁሙ ያለው። ከትግላችን አሲቲዝ ተቀብለን እንቀጥል የሚል አነብላችኋለሁ። አንዳንዶች እንትን ያላችሁ ጋር ይኸው ደጋግሜ ነው የምናገረው። ሌንጮ ለታ እያሉ የምትጠራጠሩኝ ካላችሁ የሌንጮ ለታን መጽሐፍ ሂዱና የመጨረሻውን ገጾች ኑዛዜውን አንብቡት። ኑዛዜ ነው ለእኔ በነገራችን
የሌንጮ ለታ ኑዛዜዎች ናቸው። ቢለው ቢሞክረው ያልተሳካለት የኦሮሞ ብሔርተኝነት ኑዛዜ፣ ትልቁ ኑዛዜ አስኳል ክሬት ማድረግ አልቻለም። ኢቭን የተለያዩ ኮመን ጥያቄዎች ቢኖሩም ማለት እኮ ነው ቋንቋ የጋራ ጥያቄያቸው ነው ወዘተ ብላችሁ እንኳን በኦሮሞ ብሔርተኝነት ውስጥ ሴንትሪፒካል ፎርስ ሆኖ ወደ ሌሎቹ ሊሄድ የሚችል መፍጠር አልቻሉ። እኔ አይደለሁም አቶ ጀዋር አሁን ትላንትና ወደ መደብ ትግል መሄድ አለብን የብሔር ቅራኔን ትተነው የብሔር ትግልን ትተን ወደ መደብ ምናምን እያለ ነው። ዳትስ ጉድ። እንኳን ደህና መጣ ጀዋር ብለነው የተሆነውን ነገር እንኳን ደህና መጣ። ደንግጦ ነው የብሔር ምናምን ትግል የጀዋር እንትን ነበረ የቲክቶክ ሀገራዊ ምክክር ኮሚሽን የተወሰነውን ሰምቼዋል። አሁን ያለው ሁኔታ ወደ መደብ ትግል ነው እንጂ መሄድ ያለብን የብሔር ምናምን የሚባለው እንኳን ደህና መጣ። ጥሩ ነው። አንዳንዴ ደግሞ ስትወስድ ከወሰድካቸው ሰዎች ፕላጃሪዝም ስለሚሆን እየጠቀስክ ለፍ አዋጣም። የመደብ ትግል ነው መሆን ያለበት ብለን ስንል የነበረው እኛ ነን፣ ደረታችንን ነፍተን። ለኦሮሞ በተለይ በዚህ ሰዓት የብሔር ትግል አያዋጣውም ያልነው እኛ ነን። እየተባለ ምን ኦሮሞ ምንድን የኦሮሞ የየትኛው ነው ኦሮሞን በደለው ወይ ካልሆነ የኦሮሞ ብሔርተኝነት ትግል ምን ሊሆን ነው ከዚህ በኋላ አንለስ አገር ገነጥላለሁ ካላለ በስተቀር። እና እንኳን ደህና መጣ። የመደብ ትግል ነው ወሳኙ ያልከው፣ ዘመኑ የመደብ ትግል ነው ያልከው። አዎ የመደብ ትግል ያስፈልጋል። ያም ሆነ ይህ የኦሮሞ ትግል ራሱ እንደዛ የቆጠለ ኔሬቲቭ የነበረው መጽሐፍ የነበረው ዲስከሽን የነበረው ኦሮሞ ስተዲ አሶሲዬሽን ምናምን የነበረው በሙሉ እንኳን ተሰብስቦ የሴንትሪፒካል ፎርስ ይሄ ወደ አስኳል የሚወስድ ጎትቶ የሚወስድ መፍጠር አልቻለም። ዛትስ ዋይ በመጨረሻው ዕድሜ ላይ ሌንጮ ለታ መጥቶ ኑዛዜ ያሰማው። ኑዛዜ ነው የሌንጮ ለታ ኑዛዜ ነው። ባይዘው ይቅርብን፣ አትሞክሯት። ወለጋነት፣ ሸዌነትን፣ አርሲነትን፣ ባሌነትን፣ ሐረሬነትን አንድ ለማድረግ አትሞክር የኦሮሞ ብሔርተኛ ብሎ ኑዛዜ ነው አሰምቶ ሄደው እያለፈ ያለው። አቶ ጀዋርስ በቪዲዮ ከፈለጋችሁ ከዚህ በፊት ያልሰማችሁ ሰዎች አመጣላችኋለሁ። ምን አለ አቶ ጀዋር? ይሄ ወለጋ፣ ሸዋ፣ አርሲ ምናምን እየተባለ የተዘራብን ዘሪውን ሁሉ አስቀምጦ ማለት ነው የተዘራብን መርዝ ወደ ሰሜን እያመላከተ አያዋጣም ለኦሮሞ አለ። በድምፅ ነው ያለው። ይሄ አሰምቻችኋለሁ። በድምፅ አያዋጣንም ወለጋነት፣ ሸዋነት፣ አርሲነት፣ ባሌነት። ስለዚህ ያለ መፍትሄ ይመጣና በወንዝና በጂኦግራፊ እንስካለል። ለኦሮሞ የሚያዋጣው በወንዝና በጂኦግራፊ ነው። ወንዞች እየጠቀሰ ጂኦግራፊ እየጠቀሰ ያኔ የጠየቅነው ጀዋርን ምን ነው ታዲያ ለኦሮሞ በወንዝና በጂኦግራፊ ብለህ ኢትዮጵያ ጋር ሲደርስ አማራ ኦሮሞ እያላችሁ ተደራጁ የምትለን ምን አይነት ደብል ስታንዳርድ ነው ብለን ጠይቀናል። ለኦሮሞ የሆነ አካላት መጥቶ ከጫኑበት እና ለማፍረስ ኦሮሞን ከሆነ በኢትዮጵያ ላይ ሲጫን ለምንድን ነው ፊል ያላረገ? ደብል ስታንዳርድ ካልሆነ ምክንያቱም ለአንድ አክሽን ቀጥሎ ለሚመጣው መሰረት መደላድል ስለሆነ ማለት ነው። ለዚህ ነው ተራሮችን ጠቅሶ ወንዞችን ጠቅሶ ኦሮሚያ ላይ መደራጀት ያለብን ከዚህ በኋላ በተራራና በወንዝ ነው፣ በጂኦግራፊ ነው።
ይቅርብን ወሎን እንትነት ወለጋነት፣ ይቅርብን ሸዋነት። ተመልከቱ ጀዋርና ሌንጮ ሲመጋገቡ ማለት ነው። ሌንጮ ኑዛዜ ተናዘዘ፣ ቅድም ያልኳችሁ ኑዛዜ። ጀዋር የኑዛዜው መገለጫው ነው፣ መጣ ይቅርብናል። ወደ አፋብን እየመጣን ስለሆነ ሁለተኛው ምክንያት የፈለገ ቢጣጣሩ አስኳል የአማራ ብሔርተኝነት ማምጣት አይችልም። አምኖ መቀበል ያለበት አማራ ብሔርተኝነትን እቀጥላለሁ ካለ እንኳን አይችልም አስኳል ማምጣት። አሁን አንዳንድ የጎንደር ብሔርተኝነቱን የጀመሩ ሰዎች ድሮፕ ሁሉ አድርገውታል ያለው እና ያለው ሜምበር ምናምን አያቸዋለሁ። የአማራ ብሔርተኝነት አያስፈልግም ጎንደርነት ይሻለኛል የሚል ጽሁፍም አይቻለሁ መሰለኝ። ፖለቲካዊ ማንነቱን ጎንደሬነት ማለት ነው። አያችሁ አንዳንዴ ለውጥ በፍጥነት ለርን የምታረግ ከሆነ አይተኸው እንደማዋጣ ካወቅ ስቲክ አታረግም፣ ተጣብቃቀር። እኔ ያየሁት እሱን ነው እና እያሌው በቃ ተጣብቀው ስቲክ አድርገው ደርቀው አልቀሩም። ሁኔታዎች አዩ አያዋጣም። አሁን ዛሬ የሚሰድቧቸው እነሱን ነው እንደምታዩት። ብዙዎቹ የጎንደር ፖለቲከኞች በዛ ደረጃ ሲሰደቡ የምታዩት አይተውት ሃርድኮር መፍጠር የዚህ ከሆነ አካል መፍጠር ስላልተቻለ ነው የመጡት። የብልጽግና ተላላኪ ምናምን አይሏቸዋለሁ፣ አያቸዋለሁ። ስለዚህ ሶስተኛው ችግር መሰረታዊ ልዩነት የአማራ ብሔርተኝነት አስኳል ወይም ኮር የትኛው አውራጃ ይሁን የሚለው ላይ መስማማት አልቻለም። ያ ነው ስትራቴጂካሊ አንድ እንዳይሆን ያደረገው። ሶስተኛው ልዩነት ይሄ ነው። አራተኛው መሰረታዊ ስትራቴጂክ ልዩነት በአማራ አጽመ ርስት ላይ እነሱ አጽመ ርስት የሚሉት የአጽመ ርስት ላይ ያለ ልዩነት ነው። ይህም በጣም ሲሪየስ ነው። እኔ ባይዘዌ በቅደም ተከተል ነው እየተናገርኩ ያለሁት፣ በክብደታቸው መጠን ማለት ነው። ይሄ ከአንደኛው ጋር ይተሳሰራል ከቲፒኤልኤፍ ጋር ግን ለብቻውን ብታዩት፣ ምክንያቱም ሌሎች ቦታም ስላሉ የአማራ ብሔርተኛ ወለጋንም ክሌም ያደርጋል። የአማራ ብሔርተኝነት ቤኒሻንጉልንም ክሌም ያደርጋል። ስለዚህ ኢትስ ኖት ኦንሊ ቲፒኤልኤፍ የዚህ ወልቃይት ራያ ምናምን የሚባለው ብቻ ሳይሆን ወልቃይት ጠገዴ ምናምን ብቻለው ወይም ራያ የሚባለው ብቻ ሳይሆን እታች ወርዶ አዲስ አበባን ክሌም ያደርጋል፣ ወለጋን ክሌም ያደርጋል፣ ቤኒሻንጉልን ክሌም ያደርጋል። አጽመ ርስት እያለ ነው የሚጠራቸው። በዛ ደረጃ ይሄ ሊስማማ አይችልም። መሰረታዊ ልዩነት አለው። ለምሳሌ እነ አስረስ እነ ዘመነ የጎንደሩ ፋኖ ቀይ መስመር ያለውን ለነሱ ግን አረንጓዴ መስመር ነው። ቁራሽ መሬት ነው ያሉት እነሱ። ለቁራሽ መሬት ብለን ጽምዷችንን አንጥልም። ስለዚህ እዚህ ጋር ያለ የአማራ አጽመ ርስት የሚባለው ዘርዘር ብሎ ያለው ለመሰረታዊ ልዩነታቸው የማይታረቅ መሰረታዊ ልዩነት ነው። በነገራችን አራተኛውን እንቀጥል ካሉ አንደኛው ይቀራል። አንደኛው ምንድን ነው ያልኳችሁ? የፈትለ ወርቅ ጽምዶ ነው ያልኳችሁ። መቅረት አለበት አንደኛው አራተኛውን ለመያዝ ማለት ነው። አምስተኛ መሰረታዊ ስትራቴጂክ ልዩነት የሰኔ 15 ጠባሳ ነው። ይሄ ዝም ብሎ ሰኔ 15 ቀን ብቻ አይደለም፣ ቁዘማ ብቻ አይደለም፣ ቁርሾ ወይም ቁስል ብቻ አይደለም። ኢትስ ኤ ተርኒንግ ፖይንት ነው። በነገራችን ላይ ማያምኑ የማይቀበሉ ሊኖሩ እንደሚችሉ አውቃለሁ። ይከራከሩበት።
ለእኔ ግን ያየሁት ሰኔ 15 ኢዝ ተርኒንግ ፖይንት፣ ስትራቴጂክ ዲፈረንስ ያለበት የተፈጠረበት ቀን ነው። በአፋብን የሚባል በነዘመነ ወይ በምናምን የምትሉት ሶስት ሰኔ 15 ቀላል ቀን አይደለም። በሰኔ 15 ለምሳሌ እነዘመነ የምትወስዱት የሰኔ 15 ቪክትሪ ነው ለነሱ፣ ለነ አስረስ ለነዘመነ የድል ቀናቸው ነው። የድል ችቦ ምልክታቸውን ያጡበት ቢሆንም የድል ችቦ ምልክታቸውን አርማ ያደረጉበት ቀን ነው። ለምሳሌ ጀነራል አሳምነው ጽጌ፣ አስረስ ዘመነ እንደነገራችሁ በየቀኑ ትከሻው ላይ ይዟት የሚዞራት ክላሽ ጀነራል አሳምነው የሰጠውን ስጦታ ነው ይዟት የሚዞረው። እውነት ነው ውሸት ነው እንግዲህ ታሪክ ፈጥሮ ነው አላቅም። እሱ ፈጠራ ነው የሚለውን ታሪክ ለመፍጠር ፈልጎ ሊሆን ይችላል። ግን ሁሌ ሲናገር አይታችሁ ከሆነ እቺ ክላሽ የጀነራል አሳምነው ክላሽ ናት፣ ስጦታ የተሰጠችኝ እቺ ናት፣ የትግሉን እሳት የለኮሰችው አብሪ ጥይት። ለነዘመነ ትግል ለኳሹ ሰኔ 15 የድል ምልክት ብቻ ሳይሆን የትግል ምልክታቸው ቀን ነው። ጎንበስ የሚሉበትም ቀን አይደለም። በነገራችን እኔ እናንተ እንደምናዝንበት ቀን አይደለም። ለነዘመነ ሰኔ 15 የሚያዝኑበት ቀን ምናልባት ጀነራል አሳምነውን በማጣታቸው ግን የትግላቸው ምልክት ስለሆነ እንጂ ከዛ ውጪ የሚያዝኑበት ተርኒንግ ፖይንት። በዚህ ላይ እርቅ ሊመጣ አይችልም። ይሄ ቅራኔ ሊታረቅ አይችልም። በነገራችን በአማራ ብሔርተኝነት ውስጥ ይሄ ቀን አይታረቅም። ጎንደሩም እያለ ያለበት ነው። በዚህ የጎንደር ልሂቅ ኢዝኖት ፋኖ ወይም አፋብን ምናምን የሚባለው ብቻ የጎንደር ልሂቅ እንደ ልሂቅ የሚልባት ቀን ሰኔ 15 ነው። አትደባቁ፣ በደንብ ተነጋገሩ። ውሸት ከሆነ ኤርሚያስ የሚያወራው ውሸት ነው። መሰረታዊ ልዩነት፣ የማይታረቅ ልዩነት ሰኔ 15 ነው። ልታልፉ አችልም። ይሄን ስድስተኛው ስትራቴጂክ ልዩነት የተፈጠረው የአማራ ብሔርተኝነትና ሃይማኖት ቤታዊ ብሔርተኝነት የፈጠሩት መምታታት ነው፣ መደባደብ ነው። ይሄም አይታረቅ። የአማራ ብሔርተኝነት ውስጥ ትልቁ ችግር አንዱ የአማራ ብሔርተኝነት ከሃይማኖት ብሔርተኝነት ተነጥሎ የማይታይ ሆኖ መቀረጹ። ስፔሲፊክ ኦርቶዶክስ ተዋህዶ ፈልጋ ገባችበት እያልኳችሁ አይደለም፣ እንዳትሸወዱ። በዚህ ስለ ጽንፈኝነት ነው የምናወራው። ጽንፈኛ የኦርቶዶክስ እምነት ተሸካሚዎች ነው እያልን ያለ ነው። ኦርቶዶክስ ተዋህዶን ሽፋን ያደረጉ ፖለቲከኞች ናቸው። በጣም በጣም ክሊር እንድትሆኑ ደግሞ እንደ አስቴር በዳኔ እንዳደበድቡኝ መታችሁ። አስቴር በዳኔ አይደለሁም እኔ። የጻፍኩት ላይ ትላንት ቤተ ኪቻው ላይ ክርክር ሲያደርጉ አይቻለሁ። አንድ ከአሜሪካ ደወለ ብሎ ኤርሚያስ ነው እሱ እንትን ነው ሽብልቅ እያኖረ ነው አስቴር በዳኔ አሁንም ቢሆን የዛሬ 4 ዓመት ቪዲዮ ይዞ መጥቶ አሁንም ቢሆን ያለቅሳል። ጎንደሬ ነኝ ይላል። በዛ ላይ ደግሞ ተሰማው ነበር። አቤት አቤት አቤት! እንደው ዛሬ ደግሞ ምን ነው ስድብ በዛ። ተው ግድ የለም። እና እኔ ማውራው ባይዘዌ ብዙ ሰው አንደርስታንድ እንድታደርጉ አሁን ፖለቲካ ላይ እኔ አስቴርን በዳኒ አሁን አልገባም ወደዛ። ሺ ቶኪንግ አባውት ዘ ኤሊት። እዚህ መጥቶ ስለ ኦርዲነሪ ሰው የሚያወራ የለም። እሱ ከሆነ እብደት ነው። ማንም ስለ ኦርዲነሪ ሰው አያወራም።
አማራው ብለህ ስትል እንኳን እኔ እንደውም እንደ ዲስክሌመር ሁሌ ከዚህ በኋላ ውሰዱልኝ፣ ተሳስቼ እንኳን አማራው ካልኩኝ የአማራው ልሂቅ እያልኩ ነው ያለው፣ የፖለቲካ ልሂቁ እያልኩ። ተሳስቼ ተጋሩ ካልኩኝ ወይም ትግራይ ካልኩኝ ትግራዋይ ካልኩኝ የትግራይ ፖለቲካ ልሂቅ እያልኩ ነው። አለዛ ስፔሲፊክ እንትን አደረገው ዲፋይን አደረገዋለሁ ካሉ ኦሮሞ ስል የኦሮሞ ፖለቲካ ልሂቅ ማለት ነው። የኦርቶዶክስ ተዋህዶ ብሔርተኝነት ስል ኦርቶዶክስ ተዋህዶን ሽፋን ተጠቅመው የፖለቲካ ዓላማ ማሳካት የሚፈልጉ ሊቃን ማለት ነው። ይሄ እንደ ዲስክሌመር ውሰዱ፣ ሌላ ጊዜም እንደ ዲስክሌመር ውሰዱልኝ። ያልፈለገ ይተው፣ እኔ ችግር የለብኝም። እኔ ኢቭን አስቴርም ብትሆን ሌላውም ቢሆን ሲናገር ምስኪኑ ባዶ እግሩን የሚሄደው የእናቴ ወንድም በህይወት ይኑር ነው አላውቅም። የእናቴ ወንድም እዛ ሰሜን ሸዋ ላይ ባዶ እግሩን የሚሄደው ስለሱ ነው እንዴ ማወራው? ኦሮሞ ስል ሞፈርና ቀንበር ገጥሞ የሚሄደው የአጎቴ ልጆችን ነው፣ ገጃ ያሉትን አጎቴ ልጆችን ነው እንዴ ማወራው? ምንድን ነው ሊሆን የሚችለው? ስለነሱ ምን ላወራስ እችላለሁ? በሴም ስቶሪ ለሌላውም። ስለዚህ ዩዥዋሊ የሆነ ፖለቲካ ተንታኝ ፖለቲካ ተናጋሪ የሚናገረው አማራ ኦሮሞ ምናምን ሲል ፖለቲካ ኤሊቱን ነው የሚናገረው። የሚሰራውን ፖለቲካ ኤሊቱ ስለሆነ ምስኪኑማ ምን ያደርጋል? ምንም የሚያውቀው ነገር አለ እንዴ? ስንት ፐርሰንቱ ሄዳችሁ ገጠር ገብታችሁ ስንት ፐርሰንቱ የኢትዮጵያው ጠቅላይ ሚኒስትር ማን ነው? ምክትል ጠቅላይ ሚኒስትሩ ማን ነው? ምናምን የት ያውቀዋል? ምን ያውቀዋል? ኦሮሞ ጋር ገብታችሁ ወይም አማራ ገጠር ውስጥ ገብታችሁ ብትጠይቁት ደስሩ ጋዜጠኞች ይቱና ዳታ ስሩ። የኢትዮጵያ ጠቅላይ ሚኒስትር ማን ነው ብትሉት ምናልባት ንጉሥ ኃይለሥላሴ የሚሉ ሽማግሌዎችም ይኖራሉ። አንዳንዴ ትንሽ ለማጦስ ካልተፈለገ በስተቀር የምትናገረው ስለ ፖለቲካ ኤሊቱ መሆኑን በደንብ መገለጻል። እንደዛ ነው ማየት ያስቴርንም ከሆነም የዛሬ 4 ዓመትም ከተናገረችው ኤሊቱን ነው የተናገረችው እንጂ ማህበረሰቡን ነው ብዬ አላምንም። ለእሷ አላስተካክልላትም። ተቆርጦ ተቀጠለ አለ ኤርሚያስ ምናምን። ተቆርጦ ተቀጠለ ታዲያ ምን? እሷ የጻፈችውን ነው ባይዘው። አቤም በደንብ አልሰማኝም እንጂ ምናልባት ፕሮግራም ላይ ያለ ሰው አስተላልፉለት። እሷ የጻፈችው ነው። ተቆርጦ ተቀጥሎብኛል ነው ያለችው። ጽሁፏን በደንብ አቤም ቢያየው ተቆርጦ ተቀጠለብኝ ትላለች። እኔ ተቆርጦ ተቀጠለን ከሷ ነው የወሰድኩት ቀጥታ። የወረደ ንግግሯ ነው አይደለም አላቅም። ሙሉ ዶክመንቱን ቪዲዮንም አላየውም። ግን ተቆርጦ ተቀጠለብኝ የሚል ውስጧ ስለጻፈች ተቆርጦ ተቀጠለባት የሚለውን አንስቻለሁ። ትልቁ ችግር ግን እሱ አይደለም። ስለተሸነፈ ነው የቡድን የዛሬ 4 ዓመት እየጎተተ የሚያመጣው። የዛሬ 3 ዓመት እየጎተተ የሚያመጣው ጅራሬውን መንጋውን በሙቀት ውስጥ እንዲቆይለት ስለሚፈልግ ነው። ሌላ እኮ አይደለም። ያለውም አጀንዳ ጎንደር ላይ ተበተነበት፣ መግለጫ እየወጣበት ነው። ጎጃም ላይ እየተደባደበ ነው። አስረስ ብልጽግና ጋር ተስማምቶ ዝናቡ እንደገደለው እያለ ነው። 8 ኪሎ ግራም ወርቅ ይዘው እየወጡ ነው እየተባለ ነው። ከፈትለ ወርቅ ወጣ እያለች ነው። ብትንትኑ ነው የወጡ፣ አይምሮ ነው የተበተነው። ስለዚህ እሱን ለመሰብሰብ የዛሬ 4 ዓመት አስቴር በዳኔ እንዲህ ብላለች ብሎ ይዞ መምጣት አለበት። ሪያሊቲው እሱ ነው። ሽንፈት የወለደው መሸነፍ የወለደው ጉዞ ነው። ስለዚህ እነዛ ሀብተወልድ ልጅ ምናምን ልጅ የሚባል ሌሎቹም ጠቅላላ ሚዲያው የተቆረጠውን ይዞ የመጣው ተስፋ ስለቆረጠ ነው። አስቴር ጠቅላይ ሚኒስትር አይደለች፣ ውጭ ጉዳይ ሚኒስትር አይደለች፣ አምባሳደር አይደለች፣ የድርጅት ጉዳይ ኃላፊ አይደለች። ፎርዛት ማተር ከብልጽግና ጋርም ጥሩ አትመስለኝም ከምሰማው ነገር ተነስቼ። ስለዚህ ትልቁ ነገር ወደ 6ኛው ነጥብ ስመጣ የአማራ ብሔርተኝነት ብቻውን መቆም አይችልም። ድሮም መቆም አይችልም። ባይዘው ያልቆመውም ለዛ ነው። የጀርባ አጥንትም የለውም። የአማራ ብሔርተኝነት ሪያክሽነሪ ምናምን የሆነው ተናዳፊ የሆነው የኢትዮጵያ ጠላት የሆነው ኢትዮጵያ የራሷ ጉዳይ፣ የአማራ ካልጠቀመች የራሷ ጉዳይ ትበተን ምናምን የሚል ትንግርቱን የሰማችሁት የጀርባ አጥንት ስለሌለው።
የለውም። ይሄ የአማራ ብሔርተኝነት ነው ያልኩት። አሁንም በደንብ ፖለቲካ ኤሊቱ ነው። ስለዚህ የሃይማኖት ታካኪነት ግዱ ነው። የሃይማኖት ብሔርተኞቹ ደግሞ ብቻቸውን የጀርባ አጥንት የላቸውም። ስለሌላቸው ከብሔሩ ጋር መታከክ አለባቸው። ይመጋገባሉ፣ ኮንትራዲክት ያደርጋሉ። ልንገራችሁ፣ በሃይማኖት ብሔርተኝነትና በብሔረሰብ ብሔርተኝነት መካከል ያለው ሪሌሽንሺፕ ፓራዶክስ ነው፣ ወለፈንዲ ነው። ልድገመው። በሃይማኖት ብሔርተኝነትና በብሔረሰብ ብሔርተኝነት መካከል ያለው ግንኙነት ተቃርኖ ነው፣ ወለፈንዲ ነው፣ ወለፈንዲ ነው፣ ፓራዶክስ ነው። ምን ማለት ነው? የብሔረሰብ ብሔርተኝነት ብዙ ጊዜ ካለ ሃይማኖት ብሔርተኝነት አይቆምም። የሃይማኖት ብሔርተኝነትም ካለ ብሔረሰብ ብሔርተኝነት አይቆምም። አንዱ ከአንዱ መቆም አለበት፣ ያለ አንዱ ማለት ነው። ተቃርኖ ደግሞ አለው፣ ኮንፍሊክት የሚያደርገው አንደኛው ከአንደኛውን የበላይ ለመሆን ይሰራል። ኦቨርራይድ የምንለው ማለት ነው። ስለዚህ የብሔረሰብ ብሔርተኝነት የሃይማኖት ብሔርተኝነትን ላይ የበላይ ለመቀመጥ ይሰራል። ኮንፍሊክት ያደርጋሉ። የዛኔ የሃይማኖት ብሔርተኛውም የብሔረሰብ ብሔርተኛውን እስሩ ሊያስቀምጥ ይሰራል። ኮንፍሊክት ይጋጫሉ። የዛኔ አሁን ተመልከቱ፣ ፓራዶክስ ነው አይደል? ለብቻቸው መቆም አይችሉም። አንዱ አንዱን ይፈልገዋል፣ አንዱ አንዱ ውስጥ ይደበቃል። አዘ ሴም ታይም ግን አንደኛው ከአንደኛው የበላይ ለመሆን ደግሞ ይሰራል። ሃርድ ኮር ሆኖ ለመውጣት፣ አስኳል ሆኖ ለመውጣት። ይሄ የአማራ ብሔርተኛው ጋር ብቻ ያለ አይደለም። የኦሮሞ ብሔርተኝነትም ያጋጠመው ሲሪየስ ችግር እሱ ትልቅ ኮንሴፕት ነው እያነሳው ያለሁት። በነገራችን ላይ እንዳታጣጥሉት፣ ተነጋገሩበት። ቲክቶክ፣ ሌላ ቦታ ምሁራኖች ተነጋገሩበት። ይተዛዘላሉ፣ ይደጋገፋሉ። አዘ ሴም ታይም ግን ይፎካከራሉ። አንደኛውን ለመምታት ለማጥፋትም ሊሆን ይችላል የሚፎካከሩት። ይሄ ኮንሴፕት ትልቅ ኮንሴፕት ነው። ኒው ዲስከቨሪ ነው አላልኳችሁም? የተጻፈ ስለሆነ ለአማራ ብሔርተኛ ብቻ የተሰጠ ሀሳብ አይደለም። ይሄ ለኦሮሞ ብሔርተኛም የተሰጠ ሀሳብ ነው። በኦሮሞ ብሔርተኝነትና በሃይማኖት ብሔርተኝነት መካከል ስታያቸው ሲደጋገፉ ታያላችሁ፣ አንዱ አንዱ ጋር ሲቆም። ስታያቸው ደግሞ ኮንፍሊክቲንግ ሆነው አንደኛው የአንደኛው ላይ የበላይ ለሚሆን ሲሞክር ታያላችሁ። ጀማሪው አማራ ብሔርተኝነት እየተንገዳገደ ያለው በእነዚህ ሳቢዎች ነው። በጣም ዲስቶርት ተደርጎ እንዳይነሳብኝ ማጣቀሻ ሰጣችኋለሁ። አይ ነው ይሄ ሀሳብ መጥቶ ደግሞ ዘመቻ እንዲከፈትብኝ እንደሚችል አውቃለሁ። አይ ዶንት ኬር ባይ ዘ ዌይ ቢከፈትብኝም ችግር የለብኝም። ግን ማጣቀሻ ልስጣችሁ። በዚህ በደንብ ነገሩን ተንተን አድርጎ የጻፈ ትልቅ የኢትዮጵያ ፖለቲከኛ አለ። ዲፕሎማት የነበረ የአፋር ተወላጅ ምሁር፣ ጦቢያ መጽሔት የምታውቁ ከሆነ በየወሩ ጦቢያ መጽሔት ላይ ሲጽፍ የነበረ በጣም የምታውቁት ግዙፍ የነበረ፣ አሁን ቱ ሳም ኤክስቴንት ሳየው ማዝንበት በተወሰነ መልኩ ትልቅ ሰው፣ ምናልባት በ80ዎቹ ወይ 70ዎቹ መጨረሻ ያለ ሰው የጻፈው ነገር አለ። የሚገርም መጽሐፍ፣ ፎሪስ ክሬዲት። ይሄ ሰው የሱፍ ያሲን ይባላል። አሰባሳቢ ማንነት በአንድ ሀገር ልጅነት ብሎ የኢትዮጵያ ጣፋንታ ብሎ የጻፈ ሰው ነው ጋሼ ሱፍ። የቀድሞ ወዳጄ ነው ጋሼ ሱፍ። ይሄን ነገር በደንብ አድርጎ ነው የጻፈው። ጊዜ ከሌላችሁ ገጽ 290 አንብቡት። እኔ አነብላችኋለሁ። 290 አጭሯን አነብላችኋለሁ። ገጽ 290 ከኦሮሞ
ብሔርተኝነት አንጻር ነው የጻፈው። ጋሽ ሱፍ ተሳስቼ ነው ካለ እንዳቱ አንዳርጋቸው ወዳጁ ስለሆነ አቶ አንዳርጋቸው ወጥቶ በልጅነቴ ነው የጻፍኩት ምናምን ይበል የሚል ግን አይመስለኝም። ወዳጅ እንደሆነ አውቃለሁ ከአቶ አንዳርጋቸው ጽጌ ጋር። ግን ወረቀት ከባድ ነው። ወረቀት የያዘውን ነገር አይለቅም። እና ጋሽ ሱፍ እንደምትሰማኝ አውቃለሁ ከይቅርታ ጋር አስተሳሰቡን አንተ ስላመጣኸውና እኔ ደግሞ ፋርዘር ስለተመራመርኩበት መቼም አልረሳውም። ስለዚህ ገጽ 290 ላንብብላችሁ። የሱፍ ያሲን ወይም ደግሞ በጦቢያ መጽሔት ላይ አብዱላሂ ምናምን ሐሰን አብደላሂ የሚባል ሰው ማለት ነው። የኢትዮጵያ ዲፕሎማትም ነበረ። በነገራችን ትልቅ ሰው ናቸው ጋሽ ሱፍ እዚህ ፎቶ ላይ የሚታዩ ከሆነ ማለት ነው። ገጽ 290 ከዚህ በፊት የብሔረሰብ ማንነት ተቆናጦት የነበረውን ቦታ አሁን ደግሞ ሃይማኖታዊ ማንነት እየተቆጣጠረ መምጣቱን ልብ ማለት የግድ ተመራማሪ መሆን አይጠይቅ። የቅርብ ጊዜ መጽሐፉ ነው በነገራችን ላይ የለውጡ መጀመሪያ አካባቢ ለውጡ ሊመጣ ሲል ምንድነው የሚለን እዚህ ጋር? ከዚህ በፊት የብሔረሰብ ማንነት ሰማይ ሰቅሎ ነበረ። ከዛ በኋላ ግን ማን መጣ? የሃይማኖት ማንነት መጣ። ስለዚህ ምን ሆነ? የሃይማኖት ማንነት የብሔር ማንነት ተቆጣጥሮት የነበረውን ቦታ እየወሰደበት መሆኑን ተመራማሪ መሆን አይጠይቅም። በአይናችን የምናየው ነው። ልድገመው። ከዚህ በፊት የብሔረሰብ ማንነት ተቆናጦት የነበረውን ቦታ አሁን ደግሞ ሃይማኖታዊ ማንነት እየተቆጣጠረ መምጣቱን ልብ ማለት የግድ ተመራማሪ መሆን አይሻም። ይህ ደግሞ በተራው አሁን ስለ ኦሮሞ ነው የጻፈው። ይህ ደግሞ በተራው በኦሮሞ ብሔርተኝነት ላይ የራሱ ተጽዕኖ ማሳረፉ አይቀሬ ነው። የግድ ነው ማለቱ ይቀላል። እንደውም የግድ ነው አለ። የኦሮሞ ብሔርተኝነት በሃይማኖት ብሔርተኝነት አደጋ ውስጥ ገብቷል። የግድ ነው። ይቀጥላል ጋሽ ሱፍ። ከላይ የተመለከትነው የቀድሞ የኦነግ ደጋፊ አክቲቪስት ብቻ አይደለም ለሙስሊማዊ ግዴታዎች ቅድሚያ የሚሰጡት። በሌላ በኩል በኢትዮጵያ እስላማዊ መነቃቃት አዲስ የህዝበ ሙስሊም ማንነት ያለ ኦሮሞ ሙስሊም ግንባር ቀደም ተሳትፎ ማሰቡ ዘበት ያደርገዋል። ኦሮሞ ብዙ ስለሆነም ሙስሊም ብዙም ስለሆነ ማለት ነው። በኦሮሞ የኦሮሞ ብሔርተኝነት ከሃይማኖታዊ ሙስሊም ማንነት ጋር ውድድር ውስጥ ገብቷል ማለትም ያስደፍራል። እንደወረደ ነው። አገራዊ ምክክር ላይ ነው ያለነው። ባይዘው የምንደባብቀው ነገር የለም። አሁን ይቺ ወጣት እነጋገርበት። ዛሬ የሙስሊም ወጣቶችን በማየት ሰው ጭራ የቆለፈው በሌላ እንዳይመስላችሁ። እና ማን ነው ስሙን ምክክር ውስጥ አየነው ተብሎ ጭራ እንዴት እንደተቆለፈ አይታችኋል። እንኳን ገባችሁ ነው ያልኳቸው። ከመጡም ሲጨርሱ እንጋብዛቸዋለን ፍቃደኛ ከሆኑ። ስለተረዱት ማለት ነው። ምክክሩ በዛ ደረጃ መነጋገር አለበት። በሌላ በኩል በኢትዮጵያ እስላማዊ ማነቃቃት አዲስ የህዝብ ሙስሊም ማንነት ላይ ያለ ኦሮሞ ሙስሊም ግንባር ቀደም ተሳትፎ ማሰብ ዘበት ያደርገዋል። የኦሮሞ ብሔርተኝነት ከሃይማኖታዊ ሙስሊማዊ ማንነት ጋር ውድድር ውስጥ ገብቷል ማለትም ያስደፍራል። ከኦሮሞ ብሔረሰብ አብላጫው ክፍል በምስራቅና በምዕራብ የሚኖረው በእምነቱ ሙስሊም የሆነው ክፍል ነው ብለናል። የኦሮሞ ብሔርተኝነት ከወቅታዊ ሙስሊም መነቃቃት ጋር ያለው ተያያዥነት በአዎንታዊም ሆነ በአሉታዊ መልኩ አሻራ ማሳደሩ አይቀሬ ነው። ይህንንም የግድ በግምት መውሰድ ሊያስፈልግ ይገባል። ይህ ደግሞ ለብሔርተኞቹ አሉታዊ ጎን አያጣውም። ቅድሚያ ለሃይማኖቴ ወይም ለዱኒ የሚሰጥ ከሆነ ግለሰቡ ሀገራዊ ወይም ብሔረሰባዊ ማንነቱ ላይ ሊያሳርፍ የሚችለው ጫና እርግጥ ይኖራል። ከቅርብ ጊዜ ወዲህ ይህ ማንነት በብሔረሰብ ማንነት ላይ
የበላይነት እየተቆናጠጠ መምጣቱን መካድ የማይቻል እውነታ ነው። እስልምና የአማኞቹ ወንድማማችነትን ስለሚሰብክና ስለሚያስቀድም ሁለት ማለት እምነትና ብሔርተኝነት ይጣረሳሉ፣ ይወዳደራሉ። አንዱ ሌላው ላይ የበላይነት ለመቀዳጀት ይሰራሉ። ዲን ማለት ሃይማኖት ማለት ነው። ዲንን አስቀድማለሁ፣ ብሔርን አስቀድማለሁ ባዮች መካከል በሚጧጧፈው ግብግብ እንበለው እነዚህን አስታርቆ መጓዝ ፖለቲካዊ ብልህነት ይጠይቃል። አያችሁ፣ በጣም ትልቅ ኮንክሉዥን ነው። በነገራችን አገራዊ ምክክሩ መነጋገር አለበት እና አህመዲን ጀበል ምክክር ኮሚሽኑ ሲታዩ ሌላው የደነገጠው ዝም ብሎ እንዳይመስላችሁ ነግራችኋለሁ፣ ድጋሚ አልነግራችሁ። እና አህመዲን ጀበል ሁኔታዎችን አንብበዋል፣ ነባራዊ እውነቱን አንብበዋል። ብትቀበለውም ባትቀበለውም ብታምነውም ባታምነውም ሪያሊቲው ምንድን ነው የሚለውን አንብበዋል። ካነበቡ በኋላስ ከነፍጥ ይልቅ በአገራዊ ምክክር ተሳትፈን ያለውን ነባራዊ እውነት ተከራክረንበት የሐሳብ የበላይነት ታገኘ እናሸንፋለን ብለው ገብተዋል። እንኳንም አደረጋችሁት። ይሲ አሁን እኔ እዛው ስለመግባት አይደለም፣ በሳይድ ነው ያነሳሁት። ግን የአማራ ብሔርተኛውም ይሄን አምኖ መቀበል አለበት። የኦሮሞ ጋር የገባሁት እንደው አማራው ላይ ምናምን እንዳትሉ፣ ኦሮሞም ጋር ይሄ ችግር አለ። የኦሮሞ ብሔርተኝነት ከእስልምና ብሔርተኝነት ጋር ይደጋገፋል፣ ኮንፍሊክት ያደርጋል። አንዱ አንደኛውን ለማሸነፍ ይሯሯጣል፣ ኦቨርራይድ ለማድረግ ይሯሯጣል። እነዚህን አስማምቶ መሄድ ግን ብልህነት ነው። ዛትስ ዋይ አገራዊ ምክክር የሚያስፈልገው። አይነን ጨፍነህ በቃ እንደዚህ የሚባል የለም ኢትዮጵያ ማለት እንዲህ ናት ምናምን ልትላ፣ ሪያሊቲው ሌላ ነው፣ በጣም ሌላ ነው ሪያሊቲው። ሪያሊቲውን ተቀብለ የተቀበልከው ሪያሊቲ እንዴት አድርገን እናስታርቀው፣ እንዴት እናስማማው፣ እንዴት እንመካከር። አህመዲን ጀበልን አፉን በማዘጋት አይደለም የምታረገው፣ ስፒክ አውት ማድረግ አለበት። የሚጋጩ አስተሳሰብ ካለ እንኳን አደባባይ ማውጣት አለበት። የአማራ ብሔርተኛው ችግር እሱ ነው። ገና የሃይማኖት ምናምን ስትለው ሊሰድብህ ይመጣል። ተቀበል ያልኩ እሱን ነው። በአማራ ብሔረሰኝነትና በኦርቶዶክስ ተዋህዶ ብሔርተኝነት መካከል መደጋገፍ አለ፣ ኮንፍሊክቲንግ አለ። ተቀበል እንደ ኦሮሞቹ። ፋንታውን ዋቄ ዝም ብሎ ነው የመጣው። ጀርመን ያለው ዲያቆን ዝም ብሎ ነው የመጣው። ሙጭጭ ብሎ የአማራ ብሔርተኛ ፋኖ ትግል ውስጥ ሙጭጭ ብሎ የቀሩት ዝም ብለው ነው። እዚህ ያሉት የቀድሞ ወዳጆቻችን ትላንት እኔ ብሔርተኝነት አልወድም፣ እኔ የአማራ ብሔርተኛ አይደለሁም፣ እኔ ብሔርተኝነት የሚባል ጸያፍ መሆኑን ድሮም እናገራለሁ፣ አሁንም የለውበትም ሲሉ የነበሩ ከአንዳንዶች ጋርም ሲጣሉ የነበሩ ባይዘው ዝርዝር ውስጥ መግባት ሌላ ታካራና ስድብ ስለሆነ ነው እንጂ የአማራ ብሔርተኝነትን ምራልን ተብለው አንድ ሰሞን የለውጡ ንጉሶ ምራልን ተብለው በፕሮፌሰር በዶክተር ተለምነው ሂድ ከዚህ እኔ የአማራ ብሔርተኝነት ውስጥ የለውበትም ያሉ ሰዎች ያሉ ወዳጆቻችን የነበሩ የቀድሞ ወዳጆቻችን ዛሬ ምን ነው ከአማራ ብሔርተኝነት ከማንም በላይ ዋነኛ አቀንቃኝ ነው? ለምን ሆኑ? ኦሮሞስ አማራ ስለሆኑ ነው? ሰው እኮ እስከ ቅድመ አያት ምናምን እየሄደባቸው እኮ ነው። እስከ አያት እየሄደ ነው፣ እስከ አባት እየሄደ ነው፣ እስከ ራሳቸው ስም እየሄደ ነው። ለምንድን ነው ፋንታውን ዋቄ አንተ አማራ አይደለህም ተብሎ በሚዲያ እየተደበደበ ሙጭጭ ብሎ የአማራ ጽንፈኛው ትጥቅ ትግል ውስጥ ለምን ቆየ? ለምን የጀርመኑ ዲያቆን በኮቴሽን አንተ አማራ አይደለህም ተብሎ ሙጭጭ ብሎ ለምን ቆየ? ዘሴም ስቶሪ ለዲሲዎቹ
ለምን ዋይ ጠይቁ ራሳችሁ። ቢኮስ የአማራ ብሔርተኛው ጽንፈኛው ከኦርቶዶክስ ተዋህዶ ብሔርተኛው ጋር በአንድ በኩል ይፈላለጋሉ፣ አንደኛ ለአንደኛ አይቆምም። በሌላ በኩል ግን ሰልፍ ኮንፍሊክተኞች ናቸው። ለዚህ ነው ፋንታውን ዋቄ ስትሏቸው ይሄ ሌላው ዘርበል እሱ ኦሮሞ እኮ ነው የሚሏችሁ። ለዛ ነው የአማራ ብሔርተኛ ውስጥ እሱ ሲመጣና እኛ ያደራጀነው ውስጥ እኛ ያስታጠቅነው ውስጥ ደግሞ ውጡ ይሉናል እንዴ? እያንዳንድሽ ትወጫለሽ። ሚዲያ ላይ ቀርቦ ማዛ መሐመድን ትወጫታለሽ ያላት ስላደራጀው ነው። እነ ምናምን ባለድል እዛ ስላሉ ነው። ቴዎድሮስ ትሆናላችሁ ብለው ያደራጇቸው እነ ሳሙኤል ባለድሎች አሉ። ጎንደር ሳሙኤል ባለድል አለ። ሳሙኤል ባለድል ሟተዋል። ሳሙኤል ባለድል ፋንታውን ዋቄ ነው። ሳሙኤል ባለድል የጀርመኑ ዲያቆን፣ የዲሲው ዲያቆን። ስለዚህ ውጣ ብትለውም አንገቱ ቢቆረጥ አይወጣም ከአማራ ብሔርተኝነት ውስጥ። ለምን ደግሞ አይወጣው? ቢኮስ አንዱ ካላንዱ አይቀጥልም። ኢቭንዞ አንደኛው ከአንደኛው ጋር ኮንፍሊክት ቢያደርግም ኦቨርራይድ ለማድረግ ቢሯሯጡም አንዱ አንዱን ለመሸፈን ቢሯሯጥም ማለት ነው። ሶ ኦሮሞ ብሔርተኝነት ጋር ያየነው ከእስልምና ጋር ተያይዞ ያለው ኦቨርራይዲንግ ኦሮሞ ጋር አማራው ጋር ስንመጣ ከኦርቶዶክስ ተዋህዶ ጋር ያለ ኦቨርራይዲንግ አለ። ይሄንን አምኖ ያልተቀበለ የትም ርቀት መጓዝ አይችልም። ይሄንን አምነው ስለማይቀበሉ ግን ስትራቴጂካሊ ተፈረካክሰዋል። የዛሬው ነጥባችን ለምንድነው ስትራቴጂካሊ የተፈረካከሱት የሚል 6 ነጥቦች ነው ያነሳውላችሁ። ለምንድነው አንድ ላይ መቆም ያልቻለው? የአማራ ብሔርተኛው ተፈጥሯዊ ነው ወይ መፈረካከሳቸው? ሊታረቅ ይችላል ወይ ያላችሁኝ ሰዎች ከነዚህ 6 ኮንቴንቶች እንድታዩት ስለፈለኩ ነው። ጊዜ ሰጥቼ አስቤበት ማስታወሻ ጽፌ የመጣሁት ከዛ። ሳጠቃልለው የነዘመነ አፋብን ፍርክስክሱ የወጣው ስትራቴጂካሊ ነው፣ ታክቲካሊ አይደለም። የመጠገን እድልም የለውም። ከዚህ በኋላ ጉዞ የሚሆነው ወደ ሽብርተኝነት ነው። ጀስት ቲፒኤልኤፍ ነው የሚከተለው። ከዚህ በኋላ ወይ ዓለም አቀፍ ሽብርተኛ ሆኖ ሪጂስተር ይሆናል፣ ወይ ክልል አቀፍ ይሆናል፣ አገር አቀፍ ይሆናል። ዓለም አቀፍ የሚሆነው እነዘመነ ለአልቡርሃን ሰራዊት እየመለመሉ ነው። በ$200 እና $300 ይከፈላቸዋል እያሉ እያሳመኑ ነው። አሳምነው ሻቢያ ጋር ልከው ሳዋ ልከው አሰልጥነው ወደ አልቡርሃን ከቀላቀሉ ዓለም አቀፍ ሽብርተኛ ይሆናሉ። በኢትዮጵያ ማዕቀፍ ውስጥ እየተንቀሳቀሱ ከሆነ አገር አቀፍ ሽብርተኛ ይሆናሉ። ስለዚህ የመጨረሻው የነዘመነ ጉዞ ዓለም አቀፍ ሽብርተኛ ወይም አገር አቀፍ ሽብርተኛ ነው የሚሆነው። እነዚህ 6 መሰረታዊ ምክንያቶች ውህድ ሆነው ወደ አንድ መተው ስለማያስኬዳቸው ማለት ነው። የኔ ድምዳሜ መታረቅ አይችሉም። ፍርክስክሱ ነባራዊ ነው። ይሄ ግን ሄዶ ሄዶ መጨረሻ ላይ ሽብርተኝነት ይወልዳል። ስለዚህ ነገ ከነገ ወዲያ የሚቀጥለው ዓመት የምናወራው ስለ አፋብን ዓለም አቀፍ ሽብርተኛ ነው ወይስ ሀገር አቀፍ ሽብርተኛ ነው የሚለው ላይ ነው የምንነጋገር። ይህንን በደንብ እንድትይዙ ትፈልጋለሁ። ስለዚህ ሳጠቃለው አንደኛ ከህወሓት ከነፈትለወርቅ ጋር የፈጠረው ጽምዶ የጽምዶ ባለቤት ባይሆንም በጽምዶ አውቶቡስ ውስጥ መገኘቱ የማይታረቅ ነገር ፈጥሮበታል። ሁለተኛ የስልጣን ምደባው ከአውራጃዊነት ጋር ተያይዞ ከሀብት ክፍፍል ጋር ተያይዞ ከስርቆት ጋር ተያይዞ አውራጃዊነት በተለይ ጎጃም እና ጎንደር ጋር ያለው ሁለተኛው የማይታረቅ ነው። ሶስተኛው የአማራ ብሔርተኝነት አስኳል ላይ ሃርድ ኮር ላይ ኮሩ ማን ይሁን የሚለው ላይ የማይታረቅ ነገር ነው ያለው። አራተኛው በአማራ አጽመ ርስት ኖት ኦንሊ ወልቃይት፣ ጠገዴ፣ ራያ ምናምን የሚባለው ብቻ ሳይሆን ወደ ታችም ቤኒሻንጉል ጉሙዝ፣ መተከል፣ ወለጋ በሚባለው ላይ ያለ መሰረታዊ ልዩነት አለ። እሱ የፈጠረው ነው። አምስተኛ የሰኔ 15 ጠባሳ ዝም ብሎ በቀላሉ የሚቀመጥ ሳይሆን ኢትስ ኤ ተርኒንግ ፖይንት
እዛ ላይ ደግሞ ጠላት ወዳጅ ስሌቱ ራሱ ተቀይሯል። የኃይል አሰላለፉም ተቀይሯል። ሰኔ 15 የኃይል አሰላለፉም ቀይሯል በአማራ ብሔርተኝነት ውስጥ። ስድስተኛው የሃይማኖት ብሔርተኝነት ከብሔረሰብ ብሔርተኝነት ጋር ያለው ተዛምዶና ውድድር ፓራዶክስ ወይም ወለፈንዲ የምንለው የፈጠረው ነገር ነው። እነዚህ ነገሮች ሄደው ይሄ ኃይል መቼም ቢሆን ውህድ ሆኖ መቀጠል የማይችልበት ሁኔታ ነው የፈጠረው። አይ ዶንት ኖ የትግራይ ኢሹ ነበረኝ። የትግራይ ተማሪዎች ቅድም አንስቼዋለሁ። ወዲ ወረደ በፍስሐ መንግስት ተተክቷል። ነገ ምናልባት ወይም ከነሱ ጋር እያይዘን እናነሳዋለን። እኔም ደከመኝ፣ እናንተም ደከማችሁ። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ጥያቄ አስተያየት ካላችሁ ላኩልን። ለተፈጠረው የቴክኒክ ችግር መጀመሪያ አካባቢ ላይ ይቅርታ ጠይቃለሁ። እንግዲህ ለመለወጥ ሞክረናል። በተቻለ መጠን እያስተካከልን እንሄዳለን። ላይክ ማድረጋችሁን ግን አትርሱ። ላይክ ባረጋችሁ ቁጥር፣ ሼር ባረጋችሁ ቁጥር ብዙ ሰዎች ስለሚመለከቱት እባካችሁ ያን ነገር ማድረግ ተባበሩን ማለት እንፈልጋለን። መልካም ቀን። መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አሊያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ።